እና ሁላችሁም እንኳን ደህና መጣችሁ ብለናል። ታፕታፕ አድርጉ፣ ኮፕሊንክ አድርጉ። እንጀምራለን። 10,000 ታፕታፕ ሲገባ ወደ ፕሮግራማችን እንገባለን። ሀዊ እንኳን ደህና መጣሽ ብሏል። ኮመንት ላይ እስቲ እንያችሁ። እስቲ ኮመንት ላይ የምትጽፉ ሰዎች እያንዳንዳችሁን እንያችሁ። ለየት ያለ ፕሮግራም ነው ያለን የዛሬው። እንግዲህ እህታችን ሀዊ ነው፣ ሁላችሁም ታውቋታላችሁ። እንግዲህ አሉ ከሚባሉ ሶሻል ሚዲያ ከምናውቃቸው የስልጤ ልጆች ወይም ጀግና እህቶቻችን መካከል አንዷ ናትና እንዲሁም ተጽዕኖ ፈጣሪዋ እህታችን ናት። ስለዚህ ዛሬ ፕሮግራማችን ይህን ይመስላል። ታፕ ኮፕ ሊንክ አድርጉ። አንዳንድ ጥያቄዎችም አሉ፣ ያንን ጥያቄ እናቀርባለን። እናንተ የምትማሩበት ነገር አለ። እውነት ነው ሳይፈድን እና ታታሪ እህታችን ጋር እንደና መጣሽ እያሉ ነው። ሁላችሁም ይህንን ኮሜንት ራሱ ኮፒ ፔስት አድርጉትና በደንብ አነቃንቁት። ቀጥታ ፕሮግራማችን አይቆይም፣ ረዘም ያለ ሰዓት አንወስድም። የእናንተንም ጊዜ አንበላ፣ አጠራጠርና እናንተም ደግሞ የምትማሩት ነገር አለና ስለዚህ ዋናው ታርጌታችን እናንተን የሆነ ነገር ማስተማር ነው። ዝም ብሎ አውርቶ መለያየት አይደለምና እዚህ መድረኩ የተዘጋጀው እናንተ የምታነሱበት ነገር ትንሽ ቢያንስ ከሀያው ጥያቄ አንዷን ብቻ ፖይንት ከተጠቀማችሁት ይጠቅማችኋል። እና ዋናው ታርጌታችን ይሄ ነው። የሆነ ሰው የሚመጣው የሚጋበዘው ዋናው ታርጌቱ ምንድነው? እናንተ አንድ ነገር እንኳን ታረጋላችሁና በተለይ አረብ ሀገር ያላችሁ እህቶች ብዙ ነገር ትማራላችሁ ብዬ አስባለሁ። ለእናንተ ነው። እህታችን ሀዊ አረብ ሀገር ሆኖ ሰክሰስፉል ከሚባሉ በቃ ጥሩ ደረጃ ከደረሱ እህቶቻችን በቢዝነስም ዘርፍ ጥሩ መስመር ከያዙ ለበርካታ እህቶቻችን ደግሞ መስራት እንደሚቻል ያሳየች እህታችን ናትና ከምንም በላይ በተለይ ንግድ ላይ ባለው አንድ እህት ወይም ጀግና ሴት አንድ ሴት በራሷ ቆማ የትኛውም ነገር ጥሩ ነው እንደ ሀሳብ በስልጥኝ ነው። አይ ይሄ መድረኩ የሁሉም ነው እና ሀዊን የሚከተላት ማዕከላዊ ኢትዮጵያ የሚባለው ሀላባ ብትል ጉራጌ ብትል ኦሮሞ ሁሉም ይከተላታል። ብዙ አድናቂ ነው ያላት እና የተገደበ አድናቂ ስላልሆነ ስልጥኛ እናከብራለን፣ በስልጤነታችን እናፍራለን። ያው በስልጤነት አምራን ያመጣችው ሰው ግን ብዙ ተከታዩዋ ብሔር ነው እና ለሁሉም ሀሳቧን ማካፈል ስላለበት ከይቅርታ ጋር ያው እኔን ይቅርታ እንጠይቃችሁ ከይቅርታ ጋር በምናደርገዋለን በአማርኛ እናደርገዋለን። ፕሮግራማችን በአማርኛ ይሆናልና ታብታብ አድርጎ 10,000 ገብቷል መሰለኝ። ኦኬ ኢንሻአላህ ይጀምር ስትሉ እናንተም ኮሜንት ታደርጋላችሁ፣ ችግር የለም እናሰጥፋለን። በመጨረሻ ያ30 የአንድ ምናምን ደቂቃዎችን እድል ሰጣችኋለሁ ማለት ነውና ገብታችሁ ሀሳባችሁን የተሰማችሁን ነገር ታራምዳላችሁ። መሰል ፕሮግራሞች ይቀጥላል። ቀጣይ መሰል አይነት ፕሮግራሞችን ለእናንተ የምናቀርብ ይሆናል። ለማህበረሰቡ ያስተምራሉ፣ ይጠቅማሉ፣ ስነግባር አላቸው በቃ አሉ አይደል የሚጠቅሙ አይነት ሰዎችን ኢንሻአላህ እንጋብዛለን ማለት ነው። ስለዚህ ተጽዕኖ ፈጣሪ የሆኑትም ወደዚህ የምንጋብዝ ይሆናልና ታፕታፕ ኮፕሊንክ አድርጉ። እስከ 200 ሰው ደርሷል። ትንሽ ሰው ጨመር ይበልና በቀጥታ ወደ ፕሮግራማችን የምንገባ ይሆናል። የዛሬ የማክሰኞ የ3 ሰዓት ተኩል ፕሮግራማችን ቀጥታ የምንገባ ይሆናልና ታፕ ኮፕሊንክ ሼር አድርጉ። እስቲ የታላችሁ እንያችሁ። እስቲ የሀዊ አድናቂዎች ብዙ ናቸው አውቃለሁ። የት ናችሁ? እስቲ እንያችሁ። እስቲ ታፕታፕ ኮፕሊንክ ሼር አድርጉ። ለምን ኔትወርክ እንዳይዘን በኋላ ነገሩ አናቆራርጥም። ባይዘ ዩቲዩብም ጭምር የሚለቀቅ ቪዲዮ ስለሆነ አሁን ታፕታፕ አድርጉ በደንብ። ከዛኛ ሀሳቦችን ከጀመረን በኋላ ከእናንተ እንትን የምንል ነገር የለምና ለዛ ነው ታፕ ኮፕሊንክ አድርጉ። እሺ ሀዊ አህለን ብለናል። እስቲ ሰላም በይሉ ጋር የጋር ሰብ ሰላም ባያቸው። እሺ እንኳን ደህና ቆየኸኝ ሸምስ፣ እዚህ ስለጋበዝከኝ አመሰግናለሁ። ቤተሰቦች ሁላችሁንም ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። እሺ አመሰግናለሁ። አንቺ መክበረሽን ስለወጣሽ ይሄንን መልስ ስለሰጪንና በጣም ከልብ ነው አመሰግነው። በሸምስ ሚዲያን እንዱ በተከታይ ስም ከልብ አመሰግነሻለሁ። ቢያንስ 11 የሆኑ ጥያቄዎች ናቸው። በጣም በርካታ ጥያቄዎችን በውስጥም ተልኮልኝ ነበር። ይሄን ጠይቅልኝ የሚል ነበሩና ሁሉን ጊዜም ስለሌለን በሌላ ደግሞ በሰፊ ፕሮግራሙ መገናኘት ስላለብን የተወሰኑ ጥያቄዎችን ወደ 10 ምናምን ጥያቄዎች የሚሆኑ ጥያቄዎችን የተወሰኑ ጠቃሚ ናቸው ያልኳቸው ይዣለሁ። ኢንሻአላህ በእነሱ ላይ መልስና ማብራሪያዎችን ካንቺ እንጠብቃለን ማለት ነው። ኢንሻአላህ ወደ መጀመሪያ ፕሮግራማችን ከመግባታችን በፊት ኢንሻአላህ ስምሽና ስትትውልድሽን ልጅነትሽን አስተዋውቂና ትንሽ ጀምረሽ የት ነው ተወልዳ ያደገችው? ሀዊ ከተማ ነው ወይስ ገጠር ነው? በርካታ ሰዎች ይሄን ራሱ ያውቁምና የት ነው የተወለደችው የሚለውንም ጭምርና ስምሽንም ልጅነት ምን ይመስላል የሚለውን ትንሽ አስተዋውቂ። ሸምስዬ ለተሰጠኝ እድል ከልብ አመሰግናለሁኝ።
ተወልጄ ያደኩት ሎስ አንጀለስ ነው። እድገቴ ደግሞ ጀርመን ነው። ፈታ ለማለት ያክል ነው። ፈታ ለማለት ያክል ነው። አመሰግናለሁኝ ሸምስ እዚህ ቤት ስለጋበዝከኝ። እንግዲህ ከተሞክሮችሽ ካለሽ ነገር ካሳለፍሽው ነገር ለእህቶችሽ ለወጣቱ ላለው ህዝብ እስቲ ካንቺ የሆነ ነገር እንፈልጋለን ብለህ እንግዲህ ቤትን ጋብዘኸኛል። እኔም እንግዲህ መጥቻለሁ። እጅግ በጣም ከልብ አመሰግናለሁኝ። እኔ የተወለድኩት በስልጤ ዞን በምዕራብ ባዝነት በርበሬ ዴራ በምትባል ከተማ ነው። እዛ ተወልጄ ነው እዛው ያደኩትኝ። ያው እድገቴ ደግሞ ልጅነቴና እድገቴ ደግሞ ያው እንደ ማንኛውም የስልጤ አባትና እናቶች ልጆቻቸውን ሲያሳድጉ ያው ቆንጥጠው በደህና በስነ ምግባር አንጸው እንዲታነጹ አድርገው ነው የሚያሳድጉት እና አባቴ በስነ ስርዓት በክብር አድርጎ አሳድጎኛል። ፕላስ እናቴም ጭምር ማለት ነው። አልሐምዱሊላህ ረብል ዓለሚን። ያው በልጅነቴ በጣም ቀዥቃዣ ነበርኩኝ። በቤታችን ውስጥ እንደዛ ቀዥቃዣ ሰው የለም። ሁሉም ዝምተኛ ነው፣ ጸጥተኛ ነኝ። ጸጥታ ዝም የሚል ሰው ነው እና እኔ ደግሞ ትንሽ ቀዥቃዣ ነበርኩኝ። አታርምኩናል የሆነ ነገርም ሲባል እንትን ነበረ እና ያው የልጅነት እድገቴን በተመለከተ ያው ትምህርት ቤት እዛው ከተማ ውስጥ ነው የተማርኩትኝ እና ትምህርት ቤት ላይ ደግሞ ብዙ ነገሮችን እሰራ ነበረ። ክነት ጥበቦችን፣ ሚኒ ሚዲያ፣ ትምህርት ቤት ድራማዎችን፣ ስነ ጽሁፎችን፣ ግጥሞችን፣ ቴኳንዶ፣ የተለያዩ ነገሮችን በእያንዳንዱ ነገር ሳተፍ ነበረ። በእያንዳንዱ ነገር እና ብቻ ደስ የሚል ጊዜ ነበረኝ። አልሐምዱሊላህ ይህን ይመስላል ልጅነቴ። እሺ በጣም እናመሰግናለን። ጥሩ ምላሽ ነው የሰጠሽን እና እንኳን ደህና መጣሽ እያልኩኝ እና አሁን በሶሻል ሚዲያ እንግዲህ ተጽዕኖ ፈጣሪ ከሚባሉት ዋናው አንቺ ነሽ እና ሶሻል ሚዲያን በተለይ ወደ ሚዲያ ዓለም የገባሽው መች ነው? ቲክቶክ ከመጣ በኋላ ነው ወይስ ሀገር ቤትም እያለሽ ነው? መች ነው? አንቺ በምን አጋጣሚን ጭምር ነው እና ወደ ሶሻል ሚዲያ የገባሽበት እና አጋጣሚ ታውቂዋለሽ? እንዴት ነው በሱ እስቲ አጋጣሚውን የምታስታውሺው? አስታውሳለሁኝ ሚዲያ ላይ እኔ የመጣሁት ቲክቶክ ከጀመረ በኋላ አይደለም። ሚዲያ ላይ የመጣሁት ህፃንም ሆኜ ልጅም ሆኜ ትምህርት ቤት ላይ ብዙ ነገሮች ስራ ነው። ስለ HIV እናስተምር ነበረ ምን ሚዲያ ውስጥ ማለት ነው። ሰኔ 30 ላይ ፕሮግራም ይዘጋጅ ነበርኩ። በዛ ፕሮግራም ላይ የሚያስተምሩ ነገሮችን ለወላጆች ድራማዎችን ሰራ ነበረ። ብዙ ነገር እንሰራ ነበረ። ሲቀጥል ደግሞ የሆነ ልማት ሊሰራ ከተፈለገ የሆነ ልማት መሰረተ ልማት ነገር ሊሰራ ሲፈለግ እና መጀመሪያ ወረዳው ላይ እንትን አልነበረም፣ ክህነት ቡድን አልነበረም እና በትምህርት ቤት ተመራርጠው መርጠውን ለዛ ፕሮግራም እናዘጋጅ ነበረ። ለሱ የገቢ ማሰባሰቢያ ሲፈለግ እኛ ነበረ ለእንግዶች እንደ ክህነት ቡድን ሆነን እናዘጋጅ ነበረ። ከዛ ውስጥ ሁላ እኛ ስንዘፍን ስለ ፍቅር ምናምን አናውቅም። ያኔ ስለ ልማት ነው የምናውቀው። በገቢ ማሰባሰቢያም ዙሪያ ስለ ልማት ነበረ ስንዘፍን የነበረው። በቃ ወጣቱ ተነስቶ ስራ እንዲሰራ፣ ጫት ስጋራ ጊዜ እንደሚያበላሽ ጊዜ እንደሚበላ ያን ነበር የምናስተምር የነበረው ለእንግዶች ለሚመጡ እንግዶች ገንዘብ ሲሰባሰብ ምናምን እና በገቢ ማሰባሰቢያ ዙሪያ በፊት በልጅነት የነበርኩበት ለማለት ያክል ነው እና እንጂ አሁን ቲክቶክ ከመጣ በኋላ የመጣሁት ነው። ፌስቡክ ላይም ቆይቻለሁ። ፌስቡክ ላይ ብዙ አልታወቅም ነበረ። ስልጤ መሆኔ ማንም አያውቅም። ፌስቡክ ላይ ስልጤ መሆኔ የታወቀው ቲክቶክ ላይ ነው። ቲክቶክ ላይ ስመጣ ከእናንተ ከመታወቄ በፊት የራሱ የሆነ እንትን ቲክቶክ ነበረኝና 50 ሺህ ነበረኝ። እሱ ተቃጥሎ ነው። አንድ ብዬ ስልጤ ህዝብ ያወቀኝ መቼ ነው? ስልጤ ቅበት መስጂድ የተመታ ጊዜ፣ ወንድማችን አብደልፈታ የሞተ ጊዜ ሞር ያኔ ነው። ከዛም በፊት ያው ገቢ ማሰባሰቦችን አንዳንድ እንሰራ ነበረ። ከዛም በፊት እንሰራ ነበረ። ሞር ደግሞ ስልጤ ህዝብ ያወቀኝ ያኔ ነው ማህበረሰብ ውስጥ የገባሁትኝ። አልሐምዱሊላህ ባለው እስካሁን ድረስ አለው። አይ ማሻአላ አስታውሳለሁ። ይሄ ቅበት አካባቢ ችግር ነበረ ጊዜ ገቢ ማሰባሰብ ብዙ ነገሮች ነበሩ። ድምፅ መሆን ምናምን ነበር ያደረግሽውን ነገር እኔም በቃ አስታውሰዋለሁ በሰፊ እና ኦኬ፣ በጣም አመሰግናለሁ። ይህም ሳያቀሽ ደግሞ በተለይ የመዳም ቅመም ነበርሽና እዛ ስራ እየሰራሽ ነበርና ከዛ ወጥተሽ ወደ ሀዊ ፋሽን መተሽ አሁን ደግሞ በጥሩ ሁኔታ ሀዊ ፋሽን ጥሩ ሁኔታ እየተንቀሳቀሰ ያለ ትልቅ ተቋም ሆነሻልና ሀዊ ፋሽን የመክፈት ሀሳቡ ከየት ነው የመጣው? በምን አሰብሽው? እንዴት ከፈሽው? ሀዊ ፋሽን የመጣው መጀመሪያ ኢትዮጵያም እያለሁ ወራቤ ላይ ቆይቻለሁ። ነገራችሁ ላይ ወራቤ ላይ ትንሽ
ቆይቻለሁኝ እና ይቅርታ አንዴ ይቅርታ ስልክ ገብቶብኝ ነው። ነጋዴ ነበርኩኝ፣ በነገር ላይ ነጋዴ ነበርኩኝ። ወራቤ ላይም ብዙዎች አቁኛለሁ። ወራቤ የሆነች እንትን ነበረችኝ፣ ኮንቴነር ነበረችኝ እና መንግስት የሰጠች ኮንቴነር ነበር እና እዛ ኮንቴነር ላይ እንደፈለኩ ነበረ ሱቋ ምቀያይራት። አንዴ ሱቅ አረጋታለሁ፣ አንዴ ሻይ ቡና አረጋታለሁ፣ አንዴ ምግብ ቤት አረጋታለሁ። ፈቃዱን ግን ያወጣሁት በሱቅ ነው። የሚገርም ነገር በሱቅ ነው። በዚህ አጋጣሚ እዛ ያሉ የመንግስት እንትኖችን በጣም ነው ማመሰግነው። ገብቶሃል? ብዙም እንትን አይሉኝም ነበርና በኬፌ ነበር ምሰራው በፍላጎቴ ማለት ነው። ስፈልገው ሱቅ አረጋዋለሁ፣ ስፈልገው ሻይ ቡና አረጋዋለሁ፣ ስፈልገው ምግብ ቤት አረጋዋለሁ። እዛ ወራቤ ያሉ ሰዎች በብዛት ያውቁኛል እና የንግዱ እንትኑ እዛው ነበረኝ። ታውቃለህ፣ ያው ድፍረቱም ነበረ። ደፋር ነበርኩኝ እንዳልኩ በልጅነቴም በጣም ደፋር ነበርኩኝ። ከቤታችን ልጆች ሞረኔ በጣም ደፋር ነኝ። ምንም ይምጣ ምንም አልፈራም። ባመንኩበት ነገር ለማድረግ ወደኋላ አይደለም። ያክስረኝም ያንሳኝም ምን ይበለኝም ወደፊት ለፊት ነው የምመጣው እና ወደ ንግዱ የገባሁት ያኔ ነው። በንግዱ የገባሁት ያኔ ነው። ከዛ የአረብ ሀገር መጥቼ ደግሞ ከመጣው ወደ 1 ዓመት ከ8 ወር አካባቢ ማዳም ቤት ሰርቻለሁ። ማዳም ቤት ስሰራ እያንዳንዷ ጊዜ በባዶ አልወደቀችም። አልሐምዱሊላህ ረብል ዓለሚን። እያንዳንዷ ጊዜ ማለት ነው። ቪዲዮም ስሰራ አንዷ በመስራት ቪዲዮ ቫልዩ ነበራት። በእርዳታው ዘርፍ በትምህርት ቤት ያው አብረን የመጣንበት ነው ሁላችንም። የትምህርት ቤት ተማሪ ደብተሩ ቢሆን ሰዎች ቢታመሙ በስልጤ ማህበረሰብ የሆነ ችግር ቢኖር ገብቶሃል። በዛን ሰዓት ጥሩ ነገር ስለምንሰራ ህዝብ ውስጥ ልገባ ችያለሁ እና ወደ ንግዱ ደግሞ ስመጣ ወደ ንግዱ ያው እቅዱ ነበረኝ። ሁሌም አስብ ነበረ እዚያ ከመጣው በኋላ ነጋዴ ብሆን የመጀመሪያው ስራዬ ቢመጣ የመጀመሪያው ስራዬን ማምጣት አለብኝ መስራት አለብኝ ብዬ ሁሌ አስብ ነበረ። ታውቃለህ ሁሌ አስብ ነበረ እና በአጋጣሚ ወጣሁኝ። ያው እንደ ቀልድ ነው ቪዲዮ የሰራሁትኝ ልብሶች ምናምን እንደ ቀልድ ቪዲዮውን ሰራው። ልክ አንድ ቪዲዮ የሰራው ቀን ማህበረሰቡ ውስጥ ስለሚያቀኝ ህዝቡ ውስጥ ላይ ስለገባው በአንድ ቀን ወደ 20 ነው ወደ 30 ኦርደር አውጥቻለሁ። ትዝ ይለኛል በአንድ ቀን ማለት ነው። ዛሬው ቪዲዮ ሰራው ላይቭ ገባው ዝም ብዬ ልብስ ይዤ ከዛ እህቶቼ እንዳለ መተው ነው ኦርደር ያደረጉት። የሚገርም ሰው ሊቀበለኝ ብዙ ጊዜ አልፈጀብኝም። ገብቶሃል? አልহামዱሊላህ ሰው ማህበረሰቡ እህቶቼ ምናምን ተቀበሉኝ ወዲያው ለማለት ነው። ገብቶሃል? ከዛ በኋላ ያው እየሰራው ያኔ ምሰራ የነበረው ሱቅ ላይ ነበር ላይቭ የገባው ምሰራ የነበረው ሱቅ ላይ ላይቭ እየገባው ሰራ ነበረ። እየተሯሯጥኩኝ ሰራ ነበረ። ስሮጥ ነበር ምሰራ የነበረው። ከዛ በኋላ አልহামዱሊላህ ቤት አንድ ክፍል ተከራየውና ግማሹ መኖሪያ ግማሹ ደግሞ ሱቄ ነበረች። ሱቅ ወደረቴ ነበረች። እዛ እየሰራው ያለ ሱቄ ያው እዛ ምሰራበት ቦታ ሁለቴ ተጠቀማ። ሴኩሪቲው ጥሩ ሰው ነበረ አልহামዱሊላህ። እሱ ያው ከሌላ አደረገልኝና ከዛ ራሴ እንትን እያልኩኝም አልহামዱሊላህ ረብል ዓለሚን ሀዊ ፋሽን መከፈት አለበት። ሀዊ ፋሽን ወይም ሀለውያ ነስሮ ፋሽን። እኔ ስሜ ሀለውያ ነስሮ ነው። ስሜ አባቴ ያወጣልኝ ሀለውያ ነው። ሀለውያ ነስሮ ፋሽን ብዬ በዱባይ ከፈትኩኝ። ተሳካልኝ አልহামዱሊላህ ረብል ዓለሚን። ይሄን ይመስላል። ማሻአላህ አላህ ጨምርልሽ። እንግዲህ ሀዊ ፋሽን አሁን ታዋቂ የሆነ ድርጅት ሆኗልና ቀጣይም በትልቅ ነገር እንጠብቀዋለን። እየሰጠሽን ያለሽም ሀሳብ በጣም ደስ ይላል። ሁላችሁም እንግዲህ እህታችን ጥሩ ነገር እየሰጠችን ነውና ብዙ ተሞክሮ የምንወስድበት ነገር አለ። እንዴት እንደመጣች እያንዳንዱ ነገር በጥንቃቄ ማየት አለባችሁ፣ መጠቀም ይቻላል አለባችሁ። ኦኬ፣ በጣም አመሰግናለሁ። ሶስተኛው ጥያቄ በዱባይ የንግድ ስራ ስትጀምሪ ዋና የገጠመሽ ፈተና፣ በቃ ይሄ ነገር አስቸጋሪ ነበር የምትዩ ፈተናና ይሄን ነገርስ እንዴት አለፍሽው? ምክንያቱም ቀጣይ የሚመጡ ልጆች መሰለ ችግሮች ሲገጥማቸው ተሞክሮ አድርጎ እንዲያልፉም አንቺ ዋናው ችግሩ ይሄ ነበር፣ ከዛ በዚህ ያለፍኩት የምትዩ ነገር ካለ እስቲ አካፊን። ንግዱን ከጀመርኩት በኋላ የገጠመኝ ችግር የለም፣ ግን ልፋት አለው። ገብቶሃል? ልፋት አለው። በጣም ብዙ ልፋት ነው ያለው። አንድን ነገር ስታቋቁመው ብዙ ዋጋ ትከፍላለህ፣ ብዙ መስዋዕት ትከፍላለህ። ዝም ብለህ አምጥተህ አይደለም እንትን የምትለው የምታቆመው፣ ዝም ብሎ አይደለም የሚቆመው። ገብቶሃል? አንድ ነገር ስትጀምረው በጣም ብዙ ዋጋዎችን ትከፍላለታለህ። እኔ አንዴ ምን ገጠመኝ መሰለህ? ኢቃማ አልነበረኝም፣ አይዲያ አልነበረኝም። ጠፍቼ ነበር የምሰራው። ወደኋላ ልመልስክና ከኢትዮጵያ በመጣው በ3 ወሬ ቤቱ አልተመቸኝም። ከፊሊፒኗ ጋር አልተግባባንም። አንድ ፊሊፒን ነበረች 5 ዓመት የሰራች። ሰዎቹ በጣም ይወዱኛል፣ በጣም እንዋደዳለን። ከሰዎቹ ከአሰሪዎቼ ከእሷ ጋር ምንም ልንግባባ አልቻልንም። ከዛ
ከዚህ ሴትዮ ከምጭቃጭቅ ብዬ ከአቡዳቢ ጠፍቼ ነው ወደ ሻርጃ የመጣሁት በ3 ወሬ ማለት ነው። ጠፍቼ መጣሁ ሻርጃ አንድ ቤት ገባው እዛ ቤት خلاص ከዛ ቤት አልወጣው 1 ወር ከ8 ቤት እዛ ቤት ነው የሰራሁት እና አይዲ አልነበረኝም ወረቀት ኦንላይኑም ስሰራው አይዲ አልነበረኝም ህገ ወጥ ነበርኩኝ በዛን ሰዓት አንዴ ኦርደር ሰብስቤ ያለው በቃ በየቤቱ ቪዲዮ ሄደ ሰርተ ነው ኦርደሮች የምሰበስበው ከስተመር ሲመጣልን ኦርደር የምሰበስበው እና ያን ኦርደር ሰብስቤ ምናምን በጣም ደክሞኛል በቃ ስዞር ያለው እዚህ ያለሁበት አካባቢ ስዞር ያለው እቃ ሀገር እቃ ተሸክሜ ያለው በጣም የሀገር እቃ ነው ብታይ ተሸከምኩትኝና ልክ እንደ ኢትዮጵያ ተሸከምኩት የሚገርም በታክሲ ምናምን አላስበውም በጣም ሩቅ ከሆነ ሜቢ 14 ወጥቼ ከሄድኩኝ እንጂ በታክሲ አልሄድም ምክንያቱም ማውጣውና ማስገባውን ገቢ ነው ማስበው በታክሲ መሄድ አልፈልግም በታክሲ ከመሄድ ለምን እስከዚህ ድረስ እንዲህ አልሄድም ለምን ሁለት ደቂቃው አላመላለስም እላለሁ ገብቶሃል እንደዛ እና እየሄድኩኝ መንገድ ላይ አንድም ጓደኛ የነበረች አብራ የሆነች ልጅ ነበረች አብራኝ ልክ እየሄድን ከፊት ለፊት ፖሊስ አላስቆመንም እቃውን ተሸክመን ማለት ነው በቅርብ ርቀት ነው ያለነው ከፖሊሶቹ ጋራ ማለት ነው ከዛ እንዲህ ተያየና ደንግጠን የሆነ ፓርኪንግ ቦታ አለው አፈር ውስጥ ወደዛ ነው የገባ ነው ልክ በዛ ገብተን በሱቁ አቋርጠን ስንወጣ ዞሮ ሄደው በዛ ጠበቁን የሚገርም ነገር አስፋልቱን ደግሞ እንደገና ትንሽ አስፋልት ናት እሷን ተሻግረክ ከዛ በኋላ እንደገና ፓርኪንግ ነው ያለው ከፓርኪንጉ ቀጥሎ የኛ ቤት ነው ያለው ልክ ስንገባ እዛ ቆመው ትላክስ ያረጉብንም አላ ብቻ ሲጋርድልህ ነው ታውቃለህ ትላክስ ያረጉብንም ከዛ እንዴት እንደተነገጠ አጣይቀን ላጥ ብለን ወደ መኪናው ገብተን እቃችንን ጥለው ነው የሮጥነው እቃችንን ጥለነው ሰጣን የወጣነው ፎቅ ማለት ነው ቤት ሳንገባም ላይ ከተከተሉን ብለን የዛን ቀን ድንጋጤ ልረሳው አልችልም በጣም ነው ማስታውሰው አንድ እሱ ሁለተኛ ደግሞ አንድ ቀን እንዲሁ ኦርደር ልናወጣ ኦርደር ጧጧ ሌሊት ነው ማውጣው አይፈቀድም ቤት ውስጥ መስራት ኦንላይን መስራት አይፈቀድም ላዚም ፍቃድ ማውጣት መቻል አለበት ደብቃችሁ ነው በራስ ፍላጎቱ የሚሰሩት ደብቀን ነው የምንሰራው እና ኦርደር ሰብስቤ ያወጣሁኝ ነው ገብቶሃል አውጥቼው ልክ ፖሊሶች ቆመው አሉ ፊት ለፊት ማለት ነው የሚገርመን ኦርደርን አውጥቼ እንዲህ እኮ ፊት ለፊት እያየኝ እኮ ነው ግን አይኑን ምን ተጋረደው አላውቅም ወላሂ ላዚም እንዲህ እያየኝ ከዛ ኦርደሩን ሰጥቼ ጨርሼ ልክ ፌስታል ተቀብዬ ስመጣ ነው ፊት ለፊት የተገጣጠም ነው ከፖሊሱ ጋራ አላ ደግሞ አይኑን ያዘልኝ አልহামዱሊላህ ቤት ገባው ያ 2 ቀን በህይወቴ ማረሳቸው ቀናቶች ናቸው እና ከዛ ብዙ ነገሮች አለው ሸምስ ሌላው ደግሞ ሰዎች ቦታ እንትን አይሉክም አይነግሩክም አንዳንዴ ችግር አለ እኛም ጋር በዚህ ብሎ አይመክሩሽም በዚህ አይሉክም እያንዳንዱን ቦታ እያንዳንዱን ነገር ያሳየችኝ አንድ ሶማሊ አለች አሚና የምትባል አላህ ኸይር ይዛውን ይክፈለው በቃ እሷን የምታጠነክረኝ በዚህ ውጪ በጠራራ ፀሐይ የሚገርም ቀንቀን ሉክስ ሱቋን ዙሩ ሰግዳ እስከ 10 ትዘጋለች በዛን ሰዓት እዛኝ ትዞራለች ይሄ ቦታ ይሸጣል ይሄ ቦታ እንደዚህ ይሸጣል ይሄ ቦታ እንደዚህ ይሸጣል እያለች ትነግረኝ ነበር እሷ ማለት ነው ይሄ ቦታ እንዲህ ይሸጣል ይሄ ቦታ እንደዚህ ይሸጣል ይሄ ቦታ እንዲህ ይሸጣል እያለች ትነግረኝ ነበር ገብቶሃል ከዛ በኋላ እንደገና እንትኑ ጀመርኩት እንደዛ እየነገችኝ ኦኬ ያልኩኝ ነቄ ኮንክ 3-4 ይጠፋለ ቦታው ላይ 4-5 ጠፍቻለሁ እዛ አጅማን ውስጥ ራማ ውስጥ ቃል አመጣ ሄጄ ጧት ወጥቼ ማታ የገባውበት መጋጣሚ አለ አንዳንዴ ያው ፍሬሽ ስትሆን ሁሉም ነገር አልጋ ባልጋ አይሆንልህም አልহামዱሊላህ እሱሉ ጥረት መጣን ልክ ወደ ላይሰንሱ ስትገባ አንዳንድ የምታውቃቸው ሰዎች ራሱ ብታማክራቸው አይነግሩህም ግደላቸው መንገዱን አይነግሩህም በዚህ ውጣ በዚህ ምን አይቀን ሰው ከሆኑ ደህና ሰዎች ከሆኑ በስተቀር አይነግሩህም በዚህ ውጣ በዚህ አይነግሩህም ያን ነገር ግን ያው ማውቀህ እኮ አይቀርም ሰው ትጠይቃለህ ምን ትጠይቃለህ ከዛ በኋላ እንዴ ከጎኔ የሆነ ታይፒንግ ሴንተር ምናምን ሰው አለ እሱን እንዴት ነው ማረጋው እንዴት ነው ምለው እንዴት ነው ጠየቅኩት ማለት እሱ ነው በዚህ ሂጂና እንደዚህ ሄደሽ እንደዚህ አድርገሽ እንደዚህ ወተሽ እንደዚህ ገብተሽ እንደዚህ አድርገሽ ብሎኝ መስመሩ እየነገረኝ ጨረስኩኝ አልহামዱሊላህ ረብል ዓለሚን ሱቁን ተሳካልኝ በአንድ ወር ውስጥ ሁሉ ነገሩን ዲኮሩ ምኑን ጨረስኩ አልহামዱሊላህ ለማስመረቅ በቃሁኝ እልካለሁ ሸምስ ያ እየተከታተልነው ነበር ምርቃቱ ራሱ በጣም ያምረ ነበር ሐቂቃ በጣም ነው ደስ ያለና ብዙ ደረጃ ለፍተሽም ያንን ደረጃ በማየት በጣም ደስ ብሎኛል ያንን እየተከታተልኩት ነበር ላይቭ ፕሮግራምና እና አላህ ጨምርልሽ በጣም ጥሩ ሐሳብ ነው ብዙዎች እንግዲህ መረዳዳት ቢጨመርበት የሚል ነገር ነውና እና አራተኛው ጥያቄ የዱባይ የንግድ ህግና ደንብ እንዴት ተረዳሽው አሁን በዚህ ሰዓት ህግ ደንቡስ እንዴት ተረዳሽው ምናልባት
አዲስ የሚጀምሩ ልጆች ይኖራሉ እና በዛ ዘርፍ እንዴት ነው እነሱም ያንችን ትንሽ ተሞክሮ ወስዶ የራሳቸውን ህግና ደንቦችን ምክንያቱም ዱባይ ማለት ባይዘው ቀላል ሀገር አይደለም። ሁላችሁም ዱባይ ማለት የራሱ የሆነ በጣም ሴኩሪቲው የጠበቀ ነው። ያንን እንዴት ነው አንቺ በምን ሁኔታ ተረዳሽው? ኦኬ ያንን ነገር አንድ ሰው አሁን ንግዱ ዓለም ላይ ሲገባ ሮጦ መጥቶ አይደለም ፍቃድ አውጥቶ ሱቅ መክፈት መቻል ያለበት። አሁን አንድ እህቴ ሱቅ ልከፍት ነው ብትለኝ መመክራት መጀመሪያ ኦንላይን ጀምሪ ወይም ደግሞ ቤት ውስጥ ስሪ ነው ምላት። ገብቶሃል? እዚህ ሀገር ማንም ሰው መጥቶ ቤት ውስጥ አይገዛም። ማንም መጥቶ እቃ ሱቅ ላይ አይገዛም። ኦንላይን ነው የምትሰራው። ስለዚህ ወንዶችም ቢሆን ሴቶችም ቢሆን ሁሉም ሰው መውጣት መቻል አለበት፣ መስራት መቻል አለበት። እስከ መቼ ማዳም ቤት ይሰራል? ጭንቅላት ካለ አእምሮ ካለ መስራት ትችላለህ። ገብቶሃል? መስራት ትችላለህ። እና አንድ እህት መታ ሱቅ ልክፈት ብትል ከመሬት ተነስታ ነይና ሱቅ ተከራይተሽ ይሄን ቦታ እንደዚህ አድርገሽ ክፈቺ አይላት። መስመሩ ምኑን አሳያታለሁ። ገብቶሃል? መስመሩ ምኑን አሳያታለሁ። ግን መጀመሪያ ኦንላይን ነው መስራት መቻል ያለባት። ከስተምር መያዝ አለባት። ቲክቶኩ ላይ መታወቅ መቻል አለባት። ገብቶሃል? ሰዎችን መሳብ መቻል አለባት። እንደ ኢትዮጵያ አይደለም። እዚህ ሀገር ሱቅ ሲከፈት እንደ ኢትዮጵያ አይደለም። አሁን ሁሉ ነገር እንትን ብሏል። ሄዳ ሰውን ብትጠይቅ ላይ ነግራትን ቢችል ታይፒንግ ሴንተር ሄዳ ጠይቃለች። ኖርማል ነው። ግን መጀመሪያ ቤት ውስጥ መስራት መቻል አለባት። ኦንላይን መስራት መቻል አለባት። መጀመሪያ ሮጦ መጥቶ ሱቅ ከፍቼ ምናምን ማንም መጥቶ የሚገዛ ስለሌለ ክስረት ነው የሚገጥመው። ገብቶሃል? በዚህ አጋጣሚ ደግሞ ማዳም ጋር የምትሰሩ እህቶቼ ቢያንስ ላይሰንስ ተማሩ። ገብቷችኋል? እዛው እየሰራችሁ እዛው መንጃ ፍቃድ አውጡ። መንጃ ፍቃድ እስከ መቼ ድረስ ደፋር ሁኑ? መንጃ ፍቃድ ለማውጣት 12ኛ ክፍል ካልጨረስኩኝ ዲግሪ ካልያዝኩኝ ዲፕሎማ ካልያዝኩኝ አይባልም። አረብኛ በደንብ ካወቃችሁ ቀላል ነው። አረብኛ ታውቁ የለ እንዴ? በአረብኛ እኮ እንትን ማለት እኮ ነው። አንደኛ ዓመታችሁን ጨርሳችሁ ሁለት ዓመት ጨርሳችሁ ኮንትራት ሶስተኛ ዓመት ስትፈራረሙ አራተኛ ዓመት ስትፈራረሙ እኔ መንጃ ፍቃድ መሰልጠን እፈልጋለሁ ብላችሁ ተናገሩ። እዛው እየሰራችሁ እዛው ትማራላችሁ። አሁን መንጃ ፍቃድ ያላቸው ልጆች ወጥተው ማዳም ጋር ቢሆኑ ፉል ታይም ኮንትራት ቢሰሩ ክፍያቸው ጫን ያለ ነው። 3500 4000 3000 እንደዛ ነው የሚከፈላቸው። ስለዚህ እዛው የሰራችሁ መንጃ ፍቃድ ተማሩ። እዛ ለመውጣት ከዛ የወጣችሁ የራሳችሁ መኪና ይዛችሁ መስራት ትችላላችሁ። ፉል ታይም ማዳም ቤት ገብታችሁ መስራት ትችላላችሁ። ክፍያችሁ ከፍ ይላል ማለት ነው። እና ይሄን ይመስላል ሸምስ። ኦኬ ከልብ ነው የማመሰግነው እየሰጠሽ ላለው እህታችን። እንግዲህ ሁላችሁም ታውቋታላችሁ። ያጀማ ፎሎ ያላደረጋችኋትም ፎሎ አድርጓት፣ አበረታቷት። እና አምስተኛ ጥያቄ ምንድነው? አሁን ሶሻል ሚዲያ በተለይም ቲክቶክ አካባቢ ያው ሁላችንም እናውቃለን። በተለይ በከይር ስራ ሰዎች የታመሙ ሰዎችን በማሳከም እርዳታዎች በማሰባሰብ እንዳጠቃላይ አሉ በሚባሉ ከይር ነገሮች ልማትም ጭምር ዞናችን በሚደረጉ ልማትም ጭምር የአንቺ ቤት ዋናው እና በከፍተኛ ሁኔታ የሚሰራበት ይህንን ከይር ነገር ወይም ይህን በጎ አድራጎት ነገር ተነሳሽነቱ ከየት ነው ያመጣሽው? አንዳንድ ሰዎች ከዘመድ ወርሶታል ከሆነ ነገር ከሆነው እና ይህን ነገር እኛ የምናውቀው በቲክቶክ ነው ኦር ሀገር ቤትም ጭምር የነበረሽ ነው ወይስ እንዳጠቃላይ ይህንን መልካም ነገር አንቺ ተነሳሽነቱን ከየት ነው ያመጣሽው? ይህን በጎ አድራጎት ነገር ያመጣሁት አንደኛ ከቤተሰብ የወረስኩት ነው። አባቴም እናቴም እናቴ አላህ ጀነት ያደርጋትና ሰው መንገድ ላይ ውሃ ጠማኝ ካለ ውሃ ብቻ አይደለም የምትሰጠው። ቤት ገብታችሁ ቁጭ በሉ ብላ የሚበላ ነገር ሰታው ነው ለሰው ውሃ ብቻ አይሰጥም ትላለች። ሰው ታሞ ቢመጣ የሆነ ነገር ቢሆን በቃ የሆነ የሚንሰፈሰፍ አንጀት ነው ያላት። አባቴም በዛው ልክ ነው። ገብቶሃል? እና ይሄን ነገር የወረስኩት ከቤተሰብ ነው። ቤተሰቦቼ በጣም የዋህ ናቸው፣ በጣም አዛኝ ናቸው፣ በጣም ሩህሩህ ናቸው። ከተለያየ ሀገር አዲስ አበባ እንኳን ሊሄዱ ሲመጡ ከየትም ሀገር መንገድ ይምሽባቸው የት ይደሩ ሲመጡ የትም በቃ ሰላም አለይኩም ካሉ አለይኩም ሰላም ግቡ ይንደሩ ጋር ራሙ ገበንካን በቃ ሰው የሆነ ነገር እንኳን ምግብ ተሰርቶ እንኳን ደህና ምግብ እንኳን ተሰርቶ አይ ለእንግዳው ይሄን ይሰራ ይሄን ለኛ አትልም። በቃ ቤት ያፈራውን ለራሱ አይበላችሁ ነው ለእንግዳም ጭምር የምትሰጠው። በጣም ደግነት አለ። ገብቷል? ፋዘርም በተመሳሳይ ማዘርም ከዛ ነው የወሰድኩት። ከዛ ወስጄው የመጣሁት ነው። አሁን ሰው ታመመ ሲባል የሆነ ነገር መጣ ሲባል ራሴ ነፍስያዬን ከማስደስታት ሌሎች ሰዎች ተደስተው ባይ ደስ ይለኛል። ሌሎች ሰዎች ቢደሰቱ ደስ ይለኛል። አንድ ሰው አንዳንድ ያው የገቢ ማዳም ጋር ሆኜ ማለት ነው ማዳም ጋር ሆኜ የገቢ ማሰባሰቢያ አድርጌ ያደርኩኝ ቀን ምተኛውን ቅልፍ ነገር አልችልም። በቃ ዱዓው የሆነ ደስታዬ ብሩ የተሰበሰበው ገንዘብ ሳየው በቃ የሆነ ለኪሴ የገባልኝ ነገር አድርጌ ነው የምቆጥረው። አለሻይዲ በጣም ደስ የሚለኝ በቃ የሰው ደስታ በጣም ነው የሚያስደስተኝ። የዋህ መሆን ደግሞ ሸምስ የዋህ መሆን፣ ጥሩ መሆን፣ ደግ መሆን፣ ልበቀና መሆን ለራስ ነው።
አባቶች ዱዓ ሲያደርጉለት፣ የተጎዱ ቤተሰቦች የታመሙ ለሆነ ነገር ደርሰህላቸው ገብቶሃል ዱዓ ካረጉልክ ያኛው ዱዓ ውሎ አያድርም፣ አለጡ ነው የሚደርሰህ። እዚህ ቦታ መድረሴ የቤተሰብ የታመሙ እናቶች አባቶችም ዱዓ አለው። በዋዛ አይደለም የሆነ ቦታ መደርሰው። ዱዓ ትልቅ መሳሪያ ነው። ምን አገባኝ ምናምን ቸርተኛ ጥሩ አለ። ባገኛችሁት አጋጣሚ ከይ ነገር ሰርታችሁ ለፉ። ይሄን ነገር ያመጣሁት ከእናቴና ከአባቴ ከቤተሰብ ያገኘሁት ነገር ነው። ልክ ፈልጌ ነው። ኦኬ በጣም እናመሰግናለን። ጥሩ ነው እና ሁላችሁም ሰምታችኋል። አንዳንዴ ከቤተሰብ የሚወረስ ነገር ባይዘ በርካታ ነው። ከትምህርት በላይ ቤተሰቦች ናቸው አንዳንዴ አንጾ የሚያስተምሩን ያንን ነው እና ስለዚህ አንዳንዴ ብስልጥኛ አለለንስ ኢንካሊቃኒ ቢኤሊቃኒ ይደግዛልና አንድ ይሄንን የተያነሳው ቦታኒ በግሌ አንድ በዚህ ዙሪያ ራሱ የሆነ ተጨማሪ ብታረግልኝ አገር ቤት ያለው ሆኖም እያለ እናት አባትሽ ከዛ መልካምነት የወረሽውን ነገር ሆኖም እያለ ከጎረቤት ከአካባቢ የወረሽው እያለ ሆኖ ሶሻል ሚዲያ መጀመሪያ አንቺ ቤት ምናልባት የምታስታውሽ ከሆነ መጀመሪያ እኔ ቤት ለዚህ ጉዳይ ነው ጌም ማሰባሰቢያ ተደርጓል ምትዩ ነገር አለ የምታስታውሽ ልትረሹ ትችያለሽ። 4 ዓመት አልፎታል ይመስለኛል ኦልሬዲ። ምናልባት የምታስታውሽ ነገር አለ የሆነ መጀመሪያ ማስታውሰው ፋዘር የዘራው መስጂድ አለ። አንድ ብዬ ገቢ ማሰባሰቢያ የጀመርኩበት ፋዘር የሰራው ለምን አይደለም መጀመሪያ ያስታወስኩ እንትን ያልኩት የበለጌ ነው የሙለጌ የሚባል የበጎ አድራጎት ድርጅት እነሱ የገቢ ማሰባሰቢያ ሲያደርጉ የነሱ የገቢ ማሰባሰቢያ እኔ ቤት ተደርጓል። ሌላ ጊዜ እኮ እና አቦ አሚራ ቤት የሆነ ቤት ለምን ለምበርኩ ታሳውስ ከሆነ በጣም ነበር ያኔ ምን ለምን ነበር ሰው ቤት ለመግባት እዛ ቤት ገብቶ ብቻ ለመነመን ወይም ደግሞ እነሱ መተው እኛ ጋር ሊቀመጡ በጣም ምን ለምን ነበረ ገብቶሃል። ከዛ በኋላ ግን የበለጌ ነው የበለጌ ነው እሱ የበጎ አድራጎት መጥቶ ለሱ ገንዘብ አሰባስበናል። ከዛ በኋላ እንደገና ይሄ እናንተ ያቋቋማችሁ ድርጅት የለም ለሱ ደብተር አሰባስበናል። አስሚ ለቤዛ በጎ አድራጎት ድርጅት ከዛ በኋላ ደግሞ የመስጂድ የቀጠለው ፋዘር መስጂድ ሰርቶ መጀመሪያ የሆነ የጎጆ ቤት መስጂድ ነበረው አፍርሶት መሬቱን ሽጦ ግማሽ መሬት ሽጦ በቆርቆሮ ነው የሰራው። ሰርቶ በር ገጥሞ ማለቂያ ላይ ሲደርስ አቃተው ጨርሶ አለ። በፈጀን ፊቱ በልፈደም ጅግ በሉ ይባላል ጨየጠ በሉት። ከዛ በኋላ እንደገና ሐሳብ መጣልኝና ግሩፕ አሰርኩኝ። ሰዎችን ምግባባቸው ሰዎች እናንተን ምናምን አምጥቼ ግሩፕ አስሬ ይሄን መስጂድ ለዚህ መስጂድ ገቢ ማሰባሰቢያ አደረግን ማለት ነው። በጣም ብዙ አዲስ አበባ ጀማዎች ተያዩ ሀገር ያሉ ተሰብስበው ኮርኒስ አድርገን ጂፕሰም ቦርድ ነው ታስታውሳለህ ሸምስ? ጂፕሰም ቦርድ አድርገን መሬቱን እንትን ሚንጣፍ አንጥፋ ምናምን ላይቭ ላይ ነው የተመረቀው ያ መስጂድ አስታውሳለሁ። እኛ ነበር ሙሉ ቁርአን ተላከ ምናምን አይዋ የቁርአን የምን ተላከ ላይቭ ላይ ያስመረቅ ነው እያለ መጥቶ በሰፊው ተሰራጨ። ከዛ በኋላ ቫይራል መውጣት ጀመረ። ሰው ቤት መሄድ አቆምን፣ ሰው መለመን አቆምን። የስልጤ ጉዳይ መጣ ሲባል ቤታችንን ከፍተን እግራችን ሰብስበን እንሰበስባለን። ከዛ በኋላ ደግሞ እነ ትልቅ ገቢ ማሰባሰቢያ የተደረገው እነ አብዱልፈታ የተመቱ ጊዜ ቀፈቱ ጊዜ ያኔ በጣም የገቢ ማሰባሰቢያ ተደርጓል። ሁለት ዙር እኔ ጋር አንድ ዙር ሙቪ ሚዲያ ተደርጓል ያኔ ራሱ እና በእያንዳንዱ ገቢ ማሰባሰቢያ አድርገን በወጣናቸው የገቢ ማሰባሰቢያዎች አንድ በፎርፌ ወጣ ነው የለም። አልሐምዱሊላህ ረብል ዓለሚን መስጂድ ተብሎ ለመስጂዱም የታመመውን ታክሞ ሚድነው ድኖ ሀገር መሄድ የሚችለው ሀገር ሄዶ ብቻ አልሐምዱሊላህ በዛ ነው ያለፈው። አልሐምዱሊላህ ቴንክ ዩ ማሻአላ ጥሩ ገጠመኝ ነው። ማስታወስ ጥሩ ነው ደስ ይላል። ምንም እኮ አይደለም አልፏል፣ ግን ያቺ ማስታወስ ደስ ይላል። እሺ ስድስተኛ ጥያቄ ምንድነው? አሁን ስኬታማ ነሽ ወይ ብዬ አልጠይቅሽም። ስኬታማ ከሚባሉ ሰዎች በዚህኛው ደግሞ አንድ ጨምር ነገር ቢኖር አንድ የገቢ ማሰባሰቢያ ዋጋ ያስከፈለ የገቢ ማሰባሰቢያ አለ። እሱ ምንድነው? የእንትና የሹክሪያ የገቢ ማሰባሰቢያ የሹክሪያ አላይን ላይ ተኝታ አላይን ሆስፒታል ላይ ተኝታ አገሯ ምናምን ሰውነቷ ፓራላይዝ ሆኖ ከዛ የሆነ ቤት ገብታለች ገንዘብ ሊሰበሰብላት። ከዛ ገንዘብ ያስፈልጋት ነበረ። በቢዝነስ አካውንት ነው የምትሄደው ተብሎ ገንዘብ ያስፈልጋት ነበረ። እስከ 37,000 ድርሃም ነበር የሚያስፈልጋት። ከዛ ለሷ እነ ሳሪቲ ቤት ይመስል እዛ ገብታ አካውንት ኃላፊነትና የሚወስድ ሰው ከሌለ አይቻልም መሰባሰብ ተብሎ ኃላፊነትና እኔ ወስዳለሁ ብዬ ኃላፊነትና ወስጄ አባቷን 3 ቤተሰቦቿን ጨምሬ የገቢ ማሰባሰቢያ ያደርጎላት ከዛ ብሩ ሞላላት። ያንን ጉዳይ ለማስፈጸም የሚገርም ረመዳን ነው። ማታ ከስራ ነው ማታ ከስራ ውላለሁ ቀን ማለት ነው። ቀን ከስራ ውልና
ሌሊት ሱቢ ሰግጄ ጉዞ አረጋለሁ ወደ ላይ እዛውዬ እመጣለሁ ሳልተኛ ማለት ነው። የዛኔ የነበረው ፈተና ልነግርህ አልችልም። በጣም የተፈተንኩበት የገቢ ማሰባሰቢያ ቢኖሪያ ነው። እንቅልፍ አጥቼ ተጨናንቄ፣ በዛ ላይ እንደገና ብሩ ሊመነዘር ኢትዮጵያ በአካውንት ሞልቶ ገብቶ ሊመነዘር ደረሰ ብሩ ማለት ነው። ሊመንዝረው የሚለው ብዛቱ መጀመሪያ ያልነበረው ከዛ ተሰብስበው ብሩን እኛ ምን መነዝረው ብሩን እኛ ነው እኔ ኃላፊነትና ወስጃለሁ። በጣም እንጨናነኩት የዛኔ ግራ ተጋባው ታውቃለህ። በዛ ሰዓት መታምነው የለ ምንም ማድረግ አልችልም አልኩትኝና ወንድሟን ጠራሁት። አንተ ከኔ ጋር ትሆናለህ? ከማን ጋር ነው የምትሆነው ስለው አንቺ ባርክሽኝ እሆናለሁ አለኝ። እዚህ ጋር ሊኖር ይችላል አብዲ አንቺ ባርክሽኝ እሆናለሁ አለ። ከዛ በኋላ ከንግድ ባንኩ አወራን። ብሩን ስንመነዝረው የሚገርምህ ይሄን የሚያክል ብር ያስፈልጋት ብሎ መጀመሪያ ቀን 20 ሺህ ነው የመነዘርነው። የመጀመሪያ ቀን 20 ሺህ ድርሃም ማለት ነው። ሌሎቹ ሳነግራቸው 20 ሺውን ልጁ 20 ሺህ ድርሃሙን እንዲህ በእጁ ይዞ ቁጭ ብሎ ያለማመን እኮ ነው። ገብቶሃል? የህዝብ አላፍትና ወስደህ የህዝብ አላፍትና በጣም ነው የሚከብደው። 20 ሺህ በእጁ ይዞ ቆሞ ሊያስተላልፍ ነው አይደል? ሊያስተላልፉለት ብሩን ይዞ ቆመ። እሱ እንደዚህ 20 ሺህ ድርሃሙን እጁ ላይ ይዟል። ለሱ ደግሞ በኢትዮጵያ ሲተላልፎ ነው ደረሰኙ ሲላከው ነው ብሩ የሚሰጠኝ። ልክ እንደዛ ተላልፎ ሁለቱንም ዙር እንደዛ አደረኩት። ብሩ ልክ ብሩን መንዝሬ ከጨረስኩኝ በኋላ ማን የመነዝረው ከየት ነው የመጣው እንዴት ነው ሆነ ሰው እኔ ምን አገባኝ። ልክ 37,000 ድርሃም ከጨረስኩኝ በኋላ ተዋም ሆስፒታል ይግባ ተባለ። ብሩ ሲባል አይ እዛ አይገባም ራሳችን መንዝረን ለእያንዳንዱ ወጪ እንከፍላለን ብለን ለእያንዳንዱ በዛኔ ታሜ አግዞናል። ታሜ አላህ ይስጠው በጣም ነው የምናመሰግነው ወንድማችን ታሜ ያኔ በጣም አግዞናል። ብሩን ከማስገባትም ካለው አንዳንድ ነገሮች አላህ ከረጃውን ይክፈለው ታሜ አግዞናል። እና እንደዛ ሳክቶ ከዛ በኋላ ኢትዮጵያ ሸኛን። ኢትዮጵያን ስንሸኛት ወራቤ ሆስፒታል እጅግ በጣም ከልብ ነው የምናመሰግነው። ወራቤ ሆስፒታልን በዚህ አጋጣሚ አመስግኑልኝ። እጅግ በጣም ከልብ ነው የምናመሰግነው። አምቡላንስ ያድርገው አምቡላንስ ባለሙያ ጨምረው ልከው ጧት ሄደው የጠበቁ ማታ ተቀብለው ነው ወደ ወራቤ ሆስፒታል የወሰዷት። በዚህ አጋጣሚ ወራቤ ሆስፒታሎች በጣም ነው የማመሰግነው። እንኳን የኛ ሆናችሁ አላህ ይጠብቃችሁ። ይሄን ይመስላል። ሸምስ አመሰግናለሁ። አረዘምኩት። ቴንኪው። ግን አሳጥሬውና ዳነች አይደል ልጅቷ? እኔም አምቡላንስ እንደወሰዳት ታውቃለች ስለማት ዳነች አይደል? እንዴት ናት ልጅቷ? ልጅቷ አሁን ደህና ናት አልሐምዱሊላህ። በዊልቸር ነው የምትሄደው። ቀበሌ ዊልቸር ሰጥተዋታል። ወረዳው በዊልቸር ትሄዳለች። ወረዳውንም እናመሰግናለን። በጣም ጥሩ። ይሄ ነገር ነው እና መልካምነት በተለይ ያው አንድ ነገር ደግሞ ለፍተህ ምናምን የሆነ ቦታ ሲደርስ ደስ ይላል። ትልቁ ነገር እና ማሻአላህ ለሰጠሽ መሰብ ከልብ ነው አመሰግናለሁ። አዊ እንግዲህ 6ኛው ጥያቄ አሁን ባለው ሁኔታ አሉ ከሚባሉ ስኬታማ ነሽ እና በተለይ በንግዱ ዘርፍና ይሄንን አይነት ስኬታማ በንግዱ ዘርፍ ስኬታማ ሴት ለመሆን የከፈልሽው መስዋዕትነት ምንድን ነው? የከፈልሽው ነገር አለ በልዩነት በቃ ይሄን ለመድረሴ ይሄን ከፍያለሁ የምትይው ነገር? ያው አንደኛ ስኬታማ ለመሆን ዝቅ ማለት አለብህ። ዝቅ ብለህ መስራት አለብህ። ሁሉንም ሰው ሪስፔክት ማድረግ መቻል አለብህ። ለሁሉም ሰው ደግሞ ጥራት ያለውን ነገር ማቅረብ መቻል አለብህ። በቪዲዮ የሆነ ነገር ማይሆን ነገር አሳይተህ ጥሩ ነገር አሳይተህ ማይሆን ነገር መላክ የለብህም። ስኬታማ ለመሆን ታማኝነት ያስፈልጋል። ዝቅ ማለት ዝቅ ብሎ መስራትን ያስፈልጋል። ሰዎችን በደንብ አድርጎ እንትን ማለት ይሄ በደህና ሁኔታ ማያዝ፣ እንደ አመላቸው ማያዝ፣ ሰዎች የሚፈልጉትን ነገር ማድረግ፣ ስሜታዊ ከመሆን መቆጠብ፣ እንደዚህ አይነት ነገሮች ስኬታማ ያደርጉሃል። ማሻአላህ ከልብ ነው የማመሰግነው። ሁላችሁም ያው እዚህ ላይ ብቻ የምናተኩረው ዋናው ዓላማችን ለእናንተ የሚጠቅማችሁ ነው። እኛ ተለየ ነገሮች የሚያስይቅ ነገር በጠቃላ ብዙ ነገሮች አሉና ለእናንተ የሚጠቅመው ላይ ነው ያተኮረው። በደንብ እንትን በሉ። ኦኬ አሁን ቀጣይ 7ኛ ጥያቄ ሀዊ የስልጤ ማህበረሰቡ ድጋፍ ለአንቺ ምን አስተዋጽኦ አደረገልሽ? በምታደርጊው ነገር በምትንቀሳቀሽ በእያንዳንዱ ነገር ምን አስተዋጽኦ አደረገልሽ? እውነት ለማውራት የዚህ ቦታ የመድረሴ ዋነኛው ምስጢር የስልጤ ህዝብ ነው። እህቶቼ አረብ ሀገር የሚገኙ የትኛውም ዓለም ላይ የሚገኙ እህት ወንድሞቼ ናቸው። ጥሩ እቃ ይዤ መጥቼ እነሱ ኦርደር ባያረጉኝ ኖሮ፣ እነሱ ባይገዙኝ ኖሮ፣ እነሱ ባያበረታቱኝ ኖሮ እዚህ ቦታ ላይ ደርስም ነበረ። አልሐምዱሊላህ ረብል ዓለሚን በጣም ተባብረውኛል። በየትኛውም ቦታ በየትኛውም ነገር በየትኛውም ቦታ የሆነ ነገር የትም ሀገር ይኑር ኢትዮጵያ ይኑር የት ይኑሩ
የሆነ ስልክ የምፈልገው ነገር ካለ አንድ ስልክ ልደውል፣ በቃ ሀዊ ነኝ ልበል። ማሻአላ ተባረካላ። በቃ በሪስፔክት ተስተናግደው ያ ለኔ በቂ ነው። ከምንም በላይ አልሐምዱሊላህ ረብል ዓለሚን ያ በቂ ነው። ስለዚህ ለዚህ ቦታ የመድረሴ ዋናው የስልጤ ህዝብ ነው። እህት ወንድሞቼ እነሱ ናቸው። ስኬቴ ዋና ግንባር ቀደሙ እነሱ እህቶቼ ናቸው፣ እህት ወንድሞቼ ናቸው። አልሐምዱሊላህ ከዚህ በላይ ምን ዋጋ ይከፍሉልኛል? ማሻአላህ በጣም ደስ ይላል። ከህዝብ ጋር ደግሞ መስራትም ትልቅ ነገር ባይዘው አንዳንዴ ከህዝብ ጋር መስራት የሚመስል ነገር የለም እና የፈለገ ቢሆን ህዝብ ነው። ወደ 8ኛ ጥያቄ ስንሄድ የሀዊ ፋሽን የወደፊት እቅድ ምንድን ነው? ማህበረሰቡስ እንግዲህ ሀዊ ፋሽንን ቀጣይ በምን ይጠብቀው? ለየት ባለ ነገርስ ወላ አዲስ ነገር አለ? በምን ይጠብቀው? እንዳጠቃላይ ኢንሻአላህ ሁላችንም ያካተተ ነገር ጥሩ ነገር ይዘን እንመጣለን። ሀዊ ፋሽን ያው ቅርንጫፎች ኢንሻአላህ ሊኖሩት ይችላሉ፣ ወደፊት ይኖሩታልም። በዛን ሰዓት ደግሞ ሁላችንም ተባብረን ብዙ ሰዎችን በስራችን ይዘን ወደፊት እንሄዳለን ብለን እናስባለን። የእናንተም ያው እንትን ካለው የሁላችንም የከስተምሮቻችንም ጥሩ ምኞትም ነው። በዛ ላይ ደግሞ ከስተምሮቻችንም ሰፖርት ካደረጉን የምናቀርባቸውን እቃዎች ከገዙን ከጎናችን ከሆኑ እስካሁን ድረስ ከጎናችን ናቸው። በጣም እጅግ በጣም ከልብ እናመሰግናለን። ከአሁን በኋላ ለምናደርገው ነገር ከጎናችን ከቆሙ ጥሩ ነገር ይዘን እንመጣለን ብለን ተስፋ እናደርጋለን። ያው ወደፊት እቅድ አይነገርም ኢንሻአላህ እኛም እንጠብቃለን። በተለይ ፍራንቾችን ሳውዲ አረቢያ ምናምን እንጠብቃለን እና ሀዊ ፋሽን ትልቅ ሆኖ ማየት የእኛም ምኞታችን ጭምር ነው። አንድ ሁለተኛ ወደ 8ኛ ጥያቄ ሲሄድ አንድ ሀዊ ከአንቺ ለየት ያለ ማየው ነገሮች አሉ። ምንድነው? ሁሉን ያካተተ ነገር ይዘሻል። አንድ ሰው ነጋዴ ከሆነ ንግዱ ላይ ብቻ ነው የሚሆነው። ፖለቲከኛ በሆነ ቦታ፣ ተሳዳቢ ከሆነ በስድቡ፣ ኡስታዝ ከሆነ ኡስታዙ ላይ ነው አንድ ቦታ ላይ ይወዝ እንትን ይሆናል ማለት እና በዛ ሁኔታ ወጣ ባለ መልኩ ሁሉንም አካተሽ ያሽበት ሁኔታ አለና ከንግድ ውጭ ባለው የማህበረሰብ ግንኙነትሽስ እንዴት ነው አድርገሽ የጠበቅሽ? ዋናው ዓላማው በምን መልኩ ነው ይህንን ጠብቀሽ ልትይቻልሽ? ሌሎች እናያቸዋለን። ከሌሎች ስናነጻጽር ያንቺ የተለየ ነው። ከማህበረሰቡ ለየት ያለ በጣም ቁርኝነት የሆነ ግንኙነት አለሽ በሁሉም ዘርፍ እንዳጠቃላይ በሚባል ደረጃ እና ከንግዱ ውጭ ባለው ማህበረሰቡን እንዴት ነው ያንቺን ግንኙነት በዚህ ልክ አጥብቀሽ ያልሽው? እስኪ በዚህ ነው የሆነ ነገር በይን እስኪ። ሸምስ እውነት ለመናገር ከምንም በላይ ለማህበረሰብ ቅድሚያ የምሰጠው ገብቶሃል። ከንግዱም ከምኑም በላይ ለማህበረሰብ ቅድሚያ እሰጣለሁ። በየትኛውም ዘርፍ ማለት ነው። በየትኛውም ዘርፍ ማለት ማንነቱ የሚጠላ የለም፣ ስልጤነቱ የሚጠላ የለም። ማንነቴን በጣም ነው የምወደው፣ ስልጤነቴን በጣም ነው የምወደው። የመጣሁበት ማህበረሰብም ስለሚያስደስተኝም ስለሚያኮራኝም ስለምኮራበትም በየትኛውም ዘርፍ ግንባር ቀደም የምሰጠው ለማህበረሰቤ ነው። የሆነ ነገር መጣ ከተባለ ንግዴ ትዝ አይለኝም፣ ኦርደሬ ትዝ አይለኝም። ኦርደሬ ስልኬ ዘጋግቼ ነው ለሚመጣው ነገር ግንባር ቀደም የምሳተፈው። ዛሬም ነገም ከነጎዳም በየትኛውም ነገር በማህበረሰቤ በኩል የሚመጣ ነገር ግንባር ቀደም ነው የምሳተፈው። ይሄ ነገር ወደፊትም በህይወት እስካለው ድረስ እስካልሞትኩኝ ድረስ በየትኛውም መንገድ በፖለቲካውም ዘርፍ በየትኛውም ዘርፍ ከማህበረሰቤ ግንባር ቀደም ቆማለሁ። ንግዴን ከሱ አላስበለጥም። የሚቀድመው ማህበረሰቤ ነው፣ የሚቀድመው ህዝቤ ነው። ንግድ ከኋላ የሚመጣ ነገር ነው ገብቶሃል። ግን የሚቀድመው ማህበረሰብ ነው። ስለዚህ ማህበረሰቤን አስቀድማለሁ። በዛ ነው ሁሉንም ማካተት የቻልኩት ነው ባጭሩ። እና ማሻአላ በጣም ደስ ይላል። ወደ 10ኛው ጥያቄ ስንሄድ እንግዲህ ውድና ተከበራችሁ እህት ወንድሞች የዛሬ ፕሮግራማችን ከሀዊ እህታችን ናትና እንግዲህ የህይወት ታሪኳን ውጣ ውረዷን እያካፈለች ነው የምትገኘው። ታፕኮፕ ሊንክ ማድረግ ከእናንተ እና ትንሽ ደቂቃ ነው የቀረን፣ አስገባችኋለሁ፣ ችግር የለም። አንዳንድ ሀሳብ እንቀበላለን። ፖዚቲቭ የሆነ ሀሳብ ይቻላልና ኔጌቲቭ ሀሳብ ሸምስ ሚዲያ አያስተናግድም። ለእሷም ኔጌቲቭ የሆነ ሀሳብ ሌላ ቤት፣ ፖዚቲቭ የሆነ ሀሳብ ሰጣችኋለሁ። ቢያንስ 1-3 ጥያቄ ነው የቀረኝና አሁን በተለይ ሌሎች በውጭ ሀገር ለምኖር እህቶች ከንግድ ልምድሽም ይሆን ኦር በሌላው ስራውም ጠንክሮ እንዲለወጡ ምናምን እንዲያደርጉ የምትመክሪያቸው ነገር አለ? እስቲ የሆነ ምክር አንቺ እንደ አንድ እህት በውጭ ሀገር ያሉ እህቶችሽን የምትመክሪያቸው ነገር ካለ ውሰጂና አካፊን እስቲ። እኔ ለእህቶቼ የምመክራቸው ነገር ቢኖር አንዳንዴ ወደ ስደት ስትመጣ የዋህነት ታበዛለህ። አጉል የዋህነት፣ በጣም የዋህ ነን የምንሆነው። ወንዶች እንደውም ይሻላሉ። በተለይ ሴት እህቶች የዋህ ነን። ያንን የዋህነታችንን መቀነስ መቻል አለብን። ስኬታችን እንድናመጣ ከፈለግን ገንዘባችንን መቆጠብ መቻል አለብን ስላችሁ ለማይሆን ነገር አለማውጣት፣ ለማይሆን ከዛም ውስጥ
ላላገባችሁት ወንድ ገንዘብ መስጠት የለባችሁም። ንካ የሌላችሁ ላላገባችሁት ወንድ ገንዘብ መስጠት የለባችሁም። ፍቅር በገንዘብ አይደለም የሚገዛው፣ ፍቅር በፍቅር ነው የሚገዛው። ገብቷችኋል? ስለዚህ አንቺነትሽን ከወደደ ማንነትሽን የሚወድ ወንድ ገንዘብ አይጠይቅሽም፣ አንቺነትሽን ብቻ ስለሚፈልግ። ሌላው ደግሞ ኢትዮጵያ ራሱ ስትሄዱ ኢትዮጵያ ሄዳችሁ ኢትዮጵያ ሰው አንዳንድ ሰው ሊቀባበላችሁ አቀባበሉ ማሻላ ነው፣ በጣም ይቀበላችኋል። ግን የሆነ ቢዝነስ ለመጀመር ካሰባችሁ ሮጣችሁ ሄዳችሁ ሱቅ መክፈት ካሰባችሁ ወጣችሁ ሱቅ አትክፈቱ። ገንዘብ ብቻ ስላለን ብቻ ሱቅ ቤት ወይም ምግብ ቤት ወይ የሆነ ነገር መክፈት የለብንም። መጀመሪያ ለዛ ነገር ለምሳሌ አንድ ሰው ሱቅ ሊከፍት ከፈለገ ተቀጥሮ መስራት አለበት። በነፃም ይሁን በምን የዘመን ሱቅም ካለም ሱቅ ካለ አይዲያው መውሰድ አለበት። መጀመሪያ እቃ እንዴት ነው ማመጣው? እንዴት ነው ማረገው? አሁን የኛ አረብ ሀገራቶች ምስኪን ናቸው። ሮጠው ሄደው የሆነ ነገር ኢንቨስት አድርገው ሱቅ ይከፍታሉ። ለከበደም ለዘለቀም ለዱቤውም እንካ ይሉትና መጨረሻ ላይ ሱቅና ካርቶን ተፋጦ ከነሱ ጋር ይቀመጣሉ። ከካርቶኑ ጋር ተፋጠው ይቀመጣሉ ማለት ነው። ገብቷችኋል? ስለዚህ ይሄን ነገር መጀመሪያ ምግብ ቤትም ከሆነ ምግብ ቤት ገብታችሁ እንዴት ነው የሚደረገው ማየት፣ ገንዘቡን አካውንት ያስቀምጣችሁ ዝቅ ብላችሁ መስራት፣ ዝቅ ብላችሁ ተቀጥራችሁ ምንም እንደማያውቅ ጅል መሆን ነው ጥሩ። አንዳንዴ ብልጥ ነኝ አሪፍ ነኝ ብለህ ያስከው ሁሉ የምትለቅበት አጋጣሚ አለ። ቢዝነሱ ዓለም ለመግባት ሞኝ መሆን አለብህ፣ ጅል መሆን አለብህ። ብልጥ ነኝ አይሰራ፣ ቢዝነስ ውስጥ ብልጥት አይሰራ። ጅል ሆናችሁ ትገባላችሁ። ያለውን ዕውቀት ወስታችሁ ሸምታችሁ ስለ ሱቁም ስለ ፀጉር ቤትም ከሆነ ስለ የተለያየ ስራዎች ይሰራሉ። ለዛ ጅል ሆናችሁ በደንብ አውቃችሁ ከዛ በኋላ የራሳችሁን ቢዝነስ ክፈቱ። አረብ ሀገር ደግሞ አሁን ቅድም አንስቼዋለሁኝ፣ ቅድም ያልነበራችሁ እህቶች ማዳም ቤት እየተማራችሁ እየሰራችሁ ላይሰንሳችሁን ተማሩ። ላይሰንስ ምንድነው? መንጃ ፍቃድ አውጡ። መንጃ ፍቃድ ሁሌ ዝም ብሎ በየአመት አንድ ቦታ ለምን እኛ ስለውጥ እናመጣ? እኛ ስለምን ከፍ ካለንበት ቦታ ከፍ እንልም? እውነቴን ነው የምለው። ስለዚህ ዋና ድፍረት በቃ ኮንፊደንስ ይኑራችሁ። አንደኛ የሚያጠቃችሁ ሴቶች ታፍራላችሁ። አትፍሩ። የሚፈራና ማይፈራ ነገር አለ። ፉል ኮንፊደንስ ይኑራችሁ። አትፍሩ። በቃ ማዳም ምንም አታረጋችሁ። አንደኛ አመት ሁለተኛ አመት ጨርሳችሁ በሶስተኛ አመት እኔ ስዳድሱ ከአንድ አመት በኋላ ላይሰንስ መማር ፈልጋለሁ፣ የመንጃ ፍቃድ መውጣት እፈልጋለሁ። ወላሂ እንደዛ ትላላችሁ፣ ይፈቅድላችኋል። እዛው እየሰራችሁ እዛው መንጃ ፍቃዳችሁን ትማራላችሁ፣ ደሞዛችሁ ይሻሻላል ማለት ነው። ከ1008 ከ1005 የነበረው መንጃ ፍቃድ ስትማሩ ወደ የት ይሄዳል? ወደ 3000 ወደ 3000 ወደ 3400 ማን ነው ወደ 1300 ወደ 4000 ይጠጋል። ስለዚህ ምንድነው አድርጋ ያለባችሁ? የሆነ ከፍ አድርጎ ለማሰብ ኢትዮጵያ ጄ እንዲሰራሉ እልማችሁን ለማሰብ ያንን ነው ማሰብ መቻል ያለባችሁ። ገንዘባችሁን ቆጥቡ። ላላገባችሁት ወንድ ገንዘብ አትስጡ፣ ብር አትስጡ፣ ቆጥቡ። እቺ ሴትዮ ብር ሰጣችኝም እናቷ ተከልካለ ሸተከይ እንዳሰሚው። ይሄን ነው የምለው ሸምስ። ኦኬ፣ በጣም ነው የምናመሰግነው። ጥሩ ምክር ነው የሰጣቻችሁ። በተለይ እህቶቻችን እንግዲህ ተጠቀማላችሁ ብዬ ተስፋ አደርጋለሁ። ሁለት ጥያቄ ነው የቀረኝ። ቀጣይ ገስት ሰዎችን እናስገባለን ነው። 11ኛው ጥያቄ ምንድን ነው? ለራስሽ ብዙ ጊዜ ያው አንዳንድ ሰዎች ከራሳቸው ይመካከራሉ። ሰርቶ ካለፈ በኋላ ኦር ጥፋት ካደረጉ በኋላ ወደ ኋላ ይመለሱና ራሳቸው የሚመክሩበት ሁኔታ አለ። እኔ አሁን ሌላ ጊዜ እነግራቸዋለሁ። ራሴን የሆነ የምመክርበት ነገር የምገምግምበት ነገር አለና ሀዊ ፋሽን እንዲህ ለራስሽ የምትሰጪው ትልቁ ምክር ምንድን ነው? እስቲ እንወቀው። አካፌ እኛ ማይሻልኩም በአንቺ እንሄዳለን። እስቲ አካፌ። ለራሴ መክረው ነገር እኔ ቾክላለሁ። በጣም ነው የምቾክለው። ቹኩል ነኝ። የሆነ ነገር ካየው ፊት ለፊት ነው የምለው። ይታይ ለጌስኔ ይታይ እንኩን የበሎ ቂም ይዝብኛል የበሎ አልልም። የተሰማኝን ነገር ፊት ለፊት እናገራለሁ። መሳደብ ካለብኝ ይሳደባለሁ፣ እተዋለሁ። ያን ነገር ግን በአሁኑ ሰዓት ሰው ብልጥ ነው። ይሄ የሆነ ሸርም ይዝና ይሄ ብሎ ነው የሚያልፈው። ያን ነገር ነው መክራ። ሀዊ ተረጋጊ። ሀዊ መረጋጋት ጥሩ ነው። ተረጋጊ። መረጋጋትሽ ሰብር አድርጊ። ለምንም ነገር ተረጋጊ ብዬ ራሴ ሁሌ እንድረጋጋ አረጋለሁ። ግን መረጋጋት አልችልም። የሆነ ነገር ካየ ወዲያው ነው ጓ እላለሁ፣ እረሳለሁ ወዲያው። ሁሌ መክረው ሰብር አድርጊ፣ ነፍስያዬ ሰብር አድርጊ ብዬ ነው ማስበው። ራሴ መክረው ይሄን ነው። ኦኬ፣ በጣም እናመሰግናለን ሀዊ። አክብረሽ ስለመጣሽ ደቂቃ ከልብ ነው የማመስገነው። ጥሩ ጊዜ እያሳለፍን ብዬ ተስፋ አደርጋለሁ። ኮሜንታተርም ከታች ደስ ብሏቸዋል። ሰከን ያለ ውይይት እያደረግን ነውና የመጨረሻ 12ኛ ጥያቄ ነውና እስቲ አንድ ገጠመኝ ካለሽ በህይወትሽ ላይ ማትረሺው፣ ስደት ሊሆን ይችላል፣
አገር ቤት በልጅነትሽ ሊሆን ይችላል እና ደስ ያለሽ ገጠመኝ እስቲ ለተከታዮች አካፊ እና ከዛ በኋላ ሲገስት ብዙ ሰዎች ሊኳል አድናቂዎችሽን 10 ደቂቃ ነው ደቂቃ እናስገባቸዋለን እና የመጨረሻ ደቂቃ እስቲ ገጠመኝ ካለሽ። እሺ ሸምስ ገጠመኝ አለኝ እና በልጅነቴ ነው። አንድ ገጠመኝ አለኝ። ብዙ ገጠመኞች አሉኝ። ከነሱ ውስጥ ምንም ማረሳቸው ገጠመኞች 2 ናቸው። አንደኛው ገጠመኝ የሆነ ነገር ሊሰራ ነው። ትምህርት ቤት የሆነ ብቻ የሆነ ድርጅት ሊቋቋም ነው። የሆነ ነገር ነው ብቻ አላቅም፣ አላስታውስም። እሱን ትምህርት ቤት ይመስለኛል፣ ሃይስኩል ትምህርት ቤት ይመስለኛል። ሊሰራ የገቢ ማሰባሰቢያ ይደረጋል እና ያኔ እኛ በቀበሌ ነው የከተማ ልጆች ምናምን እንትን ብለን ሰብስበውን የገቢ ማሰባሰቢያ ለማድረግ ኪነት አዘጋጁ ተብለናል እና ሳምንቱ ሙሉ ኪነት እያዘጋጀሁ እኔ ድምፃዊ ነኝ። ግጥምና ዜማ ተሰጥቶኛል። በቃ በየቀኑ እሱን ነው የምለው። በቃ ተኝቼም እሱን ነው የምለው እንዳልሳሳት ያ ጥሩ እንዲሆን ፕሮግራሙ እና በተኛሁበትም በቃ አሪቡ የኛ ነግዳዶና ባፍራም ቦገሬቲ ሀበይ መጣሙና ዜማውን እንደዛ አይደልና ግጥሙንም ፈልጋለሁ ከራሴም ሰውም ከሰጠኝ ከራሴም ጨምሬ ይሄን ነው ማስበው። ሳምንት ሙሉ ሰለጠለን። ፋዘር ዝም ብሏል። ሳምንቱ ሙሉ ምንም አላለኝም፣ ጸጥ ነው ያለኝ። ልክ ሳምንት ቀኑ አደረሰችና በደርብ የእናቶች አበሻ ቀሚስ የለም። የእናትን የአበሻ ቀሚስ ወስታ ነው ልብስ ምናምን የለም ያኔ። የእናትን የአበሻ ቀሚስ ወስታ ነው በሱ ነው የምትጨፍረው። አላህ የጀነት ያድርጋት። የማን አበሻ ቀሚስ አንድ መወደው ቀሚስ አለ። እሱን አጥቤ አስተካክዬ አስቀምጫለሁ። እሱን በፌስታል አድርጌልህ፣ ያው ፌስታል ነው የሚያዘው። ቦርሳ ምናምን የለም ያኔ። የትምህርት ቤቱ አለ ግን ትልቅ ነው። ፌስታል ነው ያዝኩት። ልክ ከመኝታ ቤት ሲወጣ ፋዘር መጥቶ መኝታ ቤት ሳሎን ረግጠን መኝታ ቤት የምገባው ከሳሎን ላይ ቁጭ ብሏል። አይኔ ተጂም ባለኝ አው ጄን ሰው ግዝን ሰላ የገቢ ማሰባሰቢያ አለ ለኢንሰዲ ለይደንባዊ የምን ገቢ ማሰባሰቢያ ባለኝ ኮትሽ ለሃስ ወይ ላይስኩል ሊመኒ ነው እኮ የገቢ ማሰባሰቢያ ሲል ለገቢ ማሰባሰቢያ እሺ ደግሞ ከቴንጂን ወይ እንግረክ ቴንጂን ትጎበይ ተጎበይ ባለኝ አረባባት ኦሳዊ ሳንተም እሺ ጥርኩን አድርገላ ዋለከኝ ሀውጂ አኩ ነበር ካን ጅጊት ለኛ ተጎበይ ውሻ ተጎበይ ሀውጂ ቢጋር ተጄ እንግራ ሰባል ጉብለሻው ባለኝ ወይ እኔ ደግሞ በቃ የሆነ ነገር ማረክ ከፈለኩ አልሰማ። ቤታችን ላይ በጣም ቤታችን ላይ እኔ ሀርደኛ ነኝም ደፋር ነኝም። ምን ቢመጣ የሆነ ነገር እንኳን ሲመጣ ፋዘርን ሲፈሩት እኔ ነኝ የምጠይቀው። ምንም ይምጣ ምንም ግንባር ቀደም ሞታው እኔ ነኝ፣ አልፈራም። ሁሉም እኛ ጋር አይናፋር ናቸው ሁሉም። ከዛ ምን ማድረግ አለብኝ አሰብኩኝ። ከበሩም ልወጣ እሱ ቁጭ ብሏል። ከጓሮ በር የለም። ግቢያችን ደግሞ ከጓሮ ታጥሯል። ረጅም አጥር ነው የታጠረው። ግራ ገባኝ። ልብሱን ምን አደረኩት? በሆዴ ውስጥ እንዲያስገባሁት ከፊት ለፊት ልወጣ እንዲያርግ አስገባሁትኝና በማቆርቆሪያ ዋይዤ ሽንት ቤት እንደሚሄድ ሄድኩኝ። አጥሩን እንዴት አድርጌ እንደዘለልኩት አጠይቀኝ። ያን ግብዳ አጥር ማለት ረጅም እኮ ነው። እሱን ዘልዬ ወረድኩኝ። እግሬ ግን ተቦጫጨረ። ታቹ ትንሽ ደማ እግሬ ተቦጫጨረ። ቢቦጫጨር ምንም አልመሰለኝም። ሄድኩኝ። ከዛ ፋዘር ከልክሎኛል። እኔ እንትን አልዘፍንም አልኳቸው። እንዴ ጋሽ ንስሮ እኮ ችግር የለባቸውም ከነገርናቸው ችግር የለባቸው ምናምን አሉ። እሺ ከነገርኳቸው ባሌ አንኩ ባል ሄድን ተሰብስበን ሄድን። ልክ ፕሮግራሙ ጀመረልህና የመጀመሪያ ድምፃዊ ነኝ የምወጣው። ያው አሪቡ ነግዳዶና የሚለው ነኝ መዘፍነው። መጀመሪያው ለእንግዳ ነው የተዘጋጀው። ተዘጋጅተሻል? አዎ። ከዛ አሪቡ አልኩ። እኛ ነግዳዶና ባፍሬን ባጎሬቲ ሀባይ መጣሙና ይላ ሼብላው ባው መቼም ለትሬሳል። ከዛ በቃ ደስ ብሏቸው የባዴ ኡመት ንቀለልማት በጫት በሲጋራ ወክሰል አትፍጄትላ ዘግላው ዘግላው። ከዛ አንከባው ግን አስተዳደሪ 100 ብር ሸለመኝ። የወቅቲ 100 ብር ግባው ተነስቶ 100 ብር ህዝቡ ተነሳ። አመራሩ ልበል ከዞን የመጣው እዛ ቦታ ያለው ወላጆች ተረባረቡ አልኩ። ከዛ ፋዘርም ተነስቶ መጣ። ልክ ተነስቶ ሲመጣ ሽንተላ ማለጠኝም ሚለው ነገር ጠፋኝ። ሊሸልም መጣ። ያተረይ ሊሸልም መጣ ነው። አዎ ዛፋን ስለያውጭኝ የመጣ መሰለኛል። ዛፋን ስለያውጭኝ የመጣ መሰለኛል። ሁሉም ጠፋብኝና ቆሜ አይደለም። ከዛ አልሞኒካ ነበርስ ሚነፋ አልሞኒካ ሚነፋም ሰውዬው ግራ ተጋባ። ቢጨፍሩትም ግራ ገባቸውና ሁሉም ከበሮ መተን ድብልቅልቅ አደረግነው እዛው። ከዛ እኔ ቆሜ ከዛ ፋዘር ይመጣ 100 ብር ሸለመኝ። ቤት የወጣት ነፍሴ እተሽ ተገረገብ ተገባስ። ከዛ እንደገና በአዲስ ፋብ እየጀመርኩታ ያገጠው ይተማልሳኝ አስተማሪ የሆነ ነገርም ነው። ተከነበለ አንሻ ፈየሆነ ካንሻ ተከነበለም ጃገና አሮቴ ገባው ጋራ
አሮት የገባሆን ከዛ ፍሬው ያው ሹማኔ አኩባኩ መጠዲዮ ቃኝላ ከዛ ማነው ከትይጣር ይሄንን ጠራኛ አላ ኩሽ ተጎበልኩስ ይሄንን ጠራኛ አለ ፈቲ ይሄንን ጠራኛ አለ ሂጂ ፍትበይ ዋሽቴ ፈቲ እጣ ሂጂ ፍትበይ በሂጂ ባልሽ አጦስ ጭላ ገባይ ባይ ወሽ ደግሞ ተቃራኒ እንት ዋሽቴ ደበሎት ነው ተቃራኒ እንት ከዛ ወይ ገባ በጠራኛ አልጠራሻ ነው ቃኝ ሰባው ፍሬው ኢማ ፈሬውስ አራደም ይለለሽ ምን ፈይገዘው የሸመጣሽ አደም ይለሽ ባታኝ ከዛ ቀስባ ወርባት በቴሌዙ ቀስባ ገባው ተጎበል ኳደበል ባለይስ አንኩ ፈሬው በልዳል ሰጣለኝ እኮ ግን ዝም አለ ከዛ አንድ እሱ ገጠመኝ ነው ሁለተኛ ገጠመኝ ደግሞ ሁለተኛ ገጠመኙ እሱን ጨምርላችሁና ሁለተኛ ገጠመኝ ማይረሳኝ የብሔር ብሔረሰቦች ይከበራል ብሔረሰቦች በየአመቱ ይከበራል ሲከበር ያኔ አዋሳ ነበር የሚከበረው አዋሳ ሲከበር 3 ሴት ሄደናል ከምዕራብ በዘረት እኔ ከጦራ አንድ እና ከጦራና ከሳንኩራ አንድ 3 ሆነን ሄደናል 3 ሴትና 4 ነው 3 ወንዶች ነበርን ሄደና ፕሮግራሙ ጋራ ያኔ ራሱ ስንሄድ ፋዘር እግሩ ላይ ወድቄ ምናምን ነው የትኩት ከልክሎኝ ከዛ ሄድንና ጸጉራችን እንትን የተሰራ ነው ሃባ ፍሩተክ እንኮ ሲጀት ረሰን ሲጃም ከጊዜ የተውነው የመጣ ነው እንደዚህ ተደርጎ እሱ ተሰራልክ ወደ ፏ ተሰርተን ጌጣችንን ለብሰን ማሽን ተሰርቶ ነው ወረዳ ላይ ያኔ ከዛ ወረዳ ላይ ገብተን ወረዳ ላይ ክነት ቡድን እንሰራ ነበር ወረዳ ላይ ክነት ቡድን እንሰራለን ወጥቷል ልክ ከዛ በኋላ አለ ክነት ቡድን እንሰራለን ወረዳው ላይ ከዛ እንትን አለና ልብሳችን ማሽናችን ለብሰን ምናምን ገባን መድረክ ላይ ስንገባ ይሄ ስልጤ ባህልን አይወክልም አሉን ይሄ እንትን የተደረገው የተሰራው የስልጤ ባህል አይወክልም የስልጤ ባህል አይደለም ተስተካክላችሁ ነው ባለና ሀድሚሽ ከዛ እኛን ጋው ወጣና የቱ ነው መስራት ያለብን ስንል ከነማመት ስጋጋ የሰሩትን ሲጃ ትክክለኛውን ሲጃ አምጥቶ አሳየን ትክክለኛውን ሲጃ ማለት ነው አምጥቶ አሳየን ከዛ በኋላ እሱን አሳየንና ነው ይሄ ማለት ተመካከርንና ወተን እናስቆሮ ተባባልን ሄድን ጸጉር ጋር በጸጉሬ ደግሞ ማዘር በጣም ለፍታበታለች አላህ ጀነት ያድርጋት ቀይ ነበርኩኝ በልጅነቴ በጣም ቀይ ነበርኩኝ ዱሜ ሁሌ ጭንቅላቴ ይቆስላል ሼልዴን ቆስላን ተንከባክባ አፈርቼ በልታለች በኔ ጸጉርማ በጣም ለፍታበታለች እና ከዛ ይሄ ትዘላለኝ ረሶቻለሁ ይሄ ከዛ ሄድኩና ሄደን ይሄን ጸጉራችንን ተቆረጥ ነው ሶስታችንም ለማሳየት በቃ ትክክለኛ ነገር ከነ ማሳየት አለብና ተቆርጠነው መጣን ፎቶ ተነሳን በቃ አሪፍ ነው ተባለ ምናምን ከእንትኖቹ ከአርቲስቶቹ ምናምን ፎቶ ተነሳ ምን አለን እኔ አልታወቀብኝም መስሎኛል ለካ በኢቲቪ ታይቷል አይተውናል ቤት ላይ አያቴም ነበሩ አጀተ ላጅነት ያርጋቸው እዛ ተሰብስበው ያዩ ነው ከዛ በኋላ እኔ መጣውለ ጸጉሬን ተተወከስኩትና ፕሮግራሙ ካለቀ በኋላ ጸጉር ተተወከሰን ከዛ መጣን ቤት ልክ ትልገብና ሰላም አለይኩም ባቱቢ ሰላም ይጂሽ ባታ ኢማ በጣም ለምቆጭሽ መጣሽሽ ሰላም ይጂሽ ሰላም አለይኩም ጋራው ባቢጋ ሰላም ይጂሽ አሽና አይነኮ ለፋው ቢዱ ማትቆጨሺ አይነኮ ዋጋ ግሰባው ቢ ተኢማ ስልጤነን ሰላሴራን ስልጤና ቴራሽ ተቻይ ይሄ ቻይ አይነኮ ይሸቴራሽ ጫመረ ቀልተለቀልታ አምነገሽ ወጣው በለ በጣም ተነዳብኛለች ብታይ የመጨረሻ ማለት ነው ከዛ በኋላ እሷን አኩም ጌሰም ለይቃል ከዛ አጀት አሉ ከዛ በጣም የማዘር አክስት ናቸው እንደ አያት ነው የምናያቸው አሁን በህይወት የሉም አላህ ጀነት ያርጋቸው ሌላ ከተማ ሁሉም ነው የሚያውቃቸው አጀት የነሽ ከተማ ሁሉም ያውቃቸዋልና ከእሳቸው ጋር ሄድኩኝና እሳቸውም ተቆጡኝ ከዛ በኋላ በቃ ማረጋጋት ጀመሩ ኡማን በቃ ጌሰም ለይቃል የጁምዱም ችግር የለው ምናምን ተባለችና ያ ሁለቱ ገጠመኝ መቼም አይረሳኝም በጣም እናመሰግናለን አሪፍ የሆነ ገጠመኝ ነው ያካፈልሽን ኬካ በጣም አስቂቃል በተለይ የመጀመሪያው አሪፍ ናት እኔ በጣም የተመቸችኝ ሁለቱም በጣም አሪፍ ናቸው ቴንክ ዩ ለሰጣሽን ሀሳብና ከልብ እናመሰግናለን ምናልባት የምታመሰግኘው ሰው ካለ ማመስገኝና የምታስተላልፊው መልእክትም ካለ እንደው የስልጤ ኡመትም የስልጤ ባዳይ በቲክቶክ ካለ ሀደም የሆነ መልእክት ካለሽ እንዳጠቃላይ የምትፈልጊው ነገር ካለ አስተላልፊ ማመስገን የምትፈልጊያቸውም ሰዎችም እድል ልስጥሽ ታተበርጉ አሁን በቃ አስገባቸዋለሁ አንዴ ታመስግንና ከዛ በኋላ ማስተላለፍ የምታስተላልፈው ነገር ከዛ አስገባቸዋለሁ ገስት ያላስገባዎቹ ፕሮግራም እንዳይበላሽ ነው ይቅርታ አንድም ሰው አድሚኖች የራሱ አልገቡም ለዛ ነው ያላስገባዎቹ ኢንሻአላህ አትገባላችሁ ችግር የለምና
አሁን ገብታችሁ ሀሳብ ትሰጣላችሁ። ኢንሻአላህ ፕሮግራም ይቀጥላል። እንደዚህ ታዋቂ የሆኑ ግለሰቦችንም እንጋብዛለን። በፊት ለሀገር የለፉ ዋጋ የከፈሉ መነጋገር የሆኑ ግለሰቦችንም ደራሲያን ፕሮግራም ይቀጥላል። እንዳትቃለ አው ይመጣሽ እና ኢንሻአላህ የዛሬውም ወይ ተመልሻለሁኝ። በጣም ይቅርታ። እኔ ማመሰገን የምፈልገው በጣም ብዙ ሰዎች አሉ፣ ማመሰገን የምፈልጋቸው ማለት ነው። ቢዝነሱን ከጀመርኩት ጀምሮ ከጎኔ የነበሩ እህቶች ስማቸውን ጠርቼ ማልጨርስም። ሱቁ የሚገርም ነገር ሸምስ፣ ሱቁ ከመከፈቱ በፊት ነው ኬክና አበባ የጀመረው። ኬክና አበባ የጀመረው ከሱቁ ከመከፈቱ በፊት ነው። ጉድ ነው የተባለው ዘንድሮ የኔ ቤት አበባና ኬክ ጉድ ነው የተባለው። እህቶቼ ከያሉበት ከሳውዲ አይቀር፣ ከባህሬን አይቀር፣ ከኩዌት አይቀር፣ ከኳታር አይቀር፣ ከዚህ ካለውበት ከኢማራት አይቀር፣ እንደዛ የሰው ፍቅር ውስጣችሁ እህቶቼን ወንድሞቼን እጅግ በጣም 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 የማመሰግነው ከሳውዝ አፍሪካ ጀምሮ ከለንደን ጀምሮ ከተለያዩ ሀገራት እጅግ በጣም ስማችሁን ሁሉን ጨርሼ አልችልም። ሁላችሁንም እጅግ በጣም ከልብ የነበራችሁ በሙሉ እጅግ በጣም ከልብ ነው የማመሰግነው። በጣም ቃላት የለኝም። አላህ ሻሂዲ ቃላት የለኝም። በጣም አላህ ይጠብቃችሁ። ከፍ አድርጋችሁኛል። ከፍ ብዬ እንድታይ አድርጋችሁኛል። ወላሂ ጎት ባሆን ሊልትራሽ የሙኛም አላህ ከረጅዛም መክፈለሙ ወላሂ አላህ ከረጅዛሙ በቃቱም ይሆን ኤሮሬት ዋብኩሙኛና አቱም አከበርኩሙኛ ገናሚ ያከበረኛ መቃሱ አሸሙ ባይተን አኩ ኦላሌቢ ምናምን ሰገነ ገሪት ሚያሉ እንዴ ሀዊኮ በሀዊኮ የባሽ ሰብኮ ለደራደርስ የኛ ሰብኮ ወላሂ ላዚም የኛ ሰብኮ አንኩ ኢላኝስ ቡሽኮ ለደራደሩ በቃ ቡሽኮ ለደራደሩ ምናምን ኢላን በሎትን ሰቢ አንኩ ይናር ሰቢ እና በጣም ምን ሁሉም እንግዲህ አትቄናሞ በላን ብዙ ሰው ነው የቀናባችሁ ሀቅ ለመናገር አላህ ረጅም እድሜና ጤና ይስጥልኝ። የሁላችሁንም ውለታ ከፋ አላህ አድርገኝ። ውለታ የሚከፍለው አንዱ አላህ ነው። ሁላችሁንም ከልብ አመሰግናለሁ። ሁሉም አላገባም አግቦ ሱቅ አልከፈትኩም ሱቅ ከፈቶ በምርቃታም በደስታም ተረከባው ከነም አላህ ያሽኝ። ሁላችሁንም ከልብ አመሰግናለሁ። ሸምስ እኔ ስም ጠርቼ እንትን አይደለም፣ ሁሉንም ከልብ ነው አመሰግናለሁ። ወላሂ ከጎኔ የነበራችሁ ካጠገቤ የነበራችሁ በአካል የተገኛችሁ በአካል ያልተገኛችሁ ሁላችሁንም ከጎኔ የነበራችሁ አዊን እኮ ዘንድሮ የኬክ ተቅማጥ ሊይዛት ነው እየተባለ ብዙ ነገር ነው ያለፈው። ኮርቼባችኋለሁ። አላህ ያኩራችሁ። በጣም አመሰግናለሁ። በጣም ነው የምወዳችሁ። ምንም ነገር ይምጣ ምንም ነገር ይሁን አለው ከጎናችሁ በምችለው አቅም አልራሲ ከፍ አድርጋችሁኛል። አላህ ሱብሃነሁ ወተዓላ ከፍ አድርጎ ያስቀምጣችሁ። ኦኬ አው እኛም ከልብ እናመሰግናለን። እንግዲህ ኬክ የላካችሁ በአጠቃላይ ኬካችሁ በነፃ አይደለም፣ ልጅቷ ትልቅ ደረጃ ደርሳለች ማለት ነውና ኪሳራ አልወደቅም። አንዳንዴ ኬክ ተበልቶ የሚጠፋ ከሆነ ለምን ላኩ ብለህ ታዝናለህና እንግዲህ እህታችን ጋር ደርሷል። ማሻአላህ ዋናው ስኬታዋ ነው። ስኬት ላይ ሆነሻልና መተሽም ሀሳብሽን ስለሰጠሽ አክብረሽኝ ስለመጣሽ ከልብ ነው ማመሰግነው። ሀዊ እንግዲህ የኛም ጥንካሬ ምልክት ነሽና አላህ ጨምርልሽ። ቀጣይ ኢንሻአላህ ሀዊ ፋሽን ትልቅ ደረጃ ደርሶ እንዲሁም አንቺ ራስሽም ትልቅ ደረጃ ደርሰሽ ሸምስ ሚዲያም ትልቅ ደረጃ ደርሶ ብዙ ካሜራማን ባለበት ውሃ ቀርበን ምናምን ሌላ ጊዜ ኢንሻአላህ የምንገናኝ አላህ ያድርገን። ሀቂቃ በጣም ነው ደስ ያለኝ። እንኳን ደስ አለሽ። እንግዲህ ከዚህ በላይም ካንቺ ብዙ ነገር እንጠብቃለን። እንደ ማህበረሰብም የስልጤ ማህበረሰብ ካንቺ ትልቅ ነገር ገና ነሽ፣ ምንም አልሰራሽም፣ ለራስሽም ለስልጤም አልሰራሽም፣ ገና ይቀራሻልና ሁሉም በጉጉት ጠብቅሻል። ምክንያቱም የመስራት ሞራል አለሽ፣ አቅሙ አለሽ። ያ ነገር ስለሆነ ብዙ ነገር እድሉ አለሽና ከዛ እንጠብቃለን። ብዙ ሰዎችም ተስፋ ጥሎብሻልና ኢንሻአላህ ይሄንን ኃላፊነቱን በእርግጠኝነት ትወጪዋለሽ። አበባ ላይ እኮ እዚህ የደረስሽው ቀጣይም እንግዲህ ከልብ ነው ማመሰግን። ኢንሻአላህ ፍቃደኛ ከሆንሽ ፕሮግራሙ አጠናቀናል። የተወሰኑ ሰዎችን እናስገባቸዋለን። ፖዚቲቭ ሆነ ሀሳብ እንቀበላለን። ህጋችን በአንቺ ፍቃድ ነው የሚሆነው። ገስት አታስገቡ። እኔ እሷ ትፈቀደና ከዛ በኋላ ማስገባው ምክንያቱም ቤቱ የራሱ ሆነ ህግና ደንቦችን መከተል መቻል አለበትና ፍቃደኛ ከሆንሽ አንድ 20 ደቂቃ የምትጠብቂኝ ከሆነ እሺ። ሸምስዬ እጅግ በጣም አመሰግናለሁ። ያው ሰዎች ትምህርት ትሆኛለሽ ትሰጪያለሽ ብለህ አክብረህ ሚዲያ ስለጋበዝከኝ እጅግ በጣም ከልብ አመሰግናለሁ። አላህ ያክብርልኝ። አላህ ትልቅ ቦታ ያደርስህ። አላህ ከፍ ያድርግህ። ከኛ የሚበልጡ ከኛ የተሻሉ አንጋፋ ሰዎችም አሉ። እነሱን አምጥተህ እንደዚህ የምትጋብዝ ያድርግህ። መስቀህን ያስፋልህ። ከልብ በጣም አመሰግናለሁ። እኔ አለው ምንም ችግር የትኛውንም ሰዓት መጠበቅ እችላለሁ። አስገባቸው፣ ምንም ችግር የለም። ይግቡ፣ ሀሳብ አስተያየታቸውን ያካፍሉ፣ ምንም ችግር የለም። አህለው ሰህለን